ከአሰልጣኙ ውበቱ አባተ ጋር ግን ቅር መሰኘት ምናምን አላወራችሁም? አሰልጣኝ ውበቱ አባተ አክባሪው ነኝ፣ አድናቂው ነኝ። ነገር ግን በጣም ያዘንኩት ምን መሰለህ፣ እኔ ይህንን ዜና ማለት ይህን መቀነስ ወይም ከቲሙ መባረርን ያወቅኩት በአንድ ደጋፊ ነው። እንዴት ኢንፎርሜሽን ይወጣል? መጀመሪያ ደረጃ ልክ የኢትዮጵያ ፕሪሚየር ሊግ ላይ ትልቅ አሰልጣኝ እንደሆነ ሁሉ ውበቱ እንደ ፕሮፌሽናል ደግሞ ሊነገረኝ ይገባል። ችግር የለም። እኔ ከተራ ደጋፊ ነው የሰማሁት። ቱሳችን ያ ደጋፊ ግን ማን ነው? በስልክ ደውሎ ከአንድ ቡድን አንድን ትልቅ ተጫዋች ተቀንሳል ያለው ያ ደጋፊ ማን ነው? ይሄ ሶሻል እንትኑ ይሄ ኮሚኒኬሽኑ ከአንተ ከተጫዋቹ ከእንትኑ ይልቅ ከደጋፊ ጋር የሚሆንበት ነገር አለና በዛ ነገር ትንሽ ስሜታዊ ሆኛለሁ። ብዙ ገንዘብ የሚሰጥ የገንዘብ ድርድር የሌለበት ለተጫዋቾች የፈለገውን የሚያደርግ ቅዱስ ጊዮርጊስ ነበረ። ዛሬ ላይ ግን ቅዱስ ጊዮርጊስ ሜዳ ላይም ከሜዳ ውጭም ነገሮች በጥሩ መልኩ እየሄዱ አይደለም። ይከፋል። ኢቭን አሁን ውጭ ሆነ ሲጫወት ሲሸነፍ ነጥብ ሲጥል ምናምን ትቆጫለህ እንደ ማንኛውም ሰው። ቡድኑ የመከፋፈል ነገር እንደነበረው የደቡብ ልጅ የአዲስ አበባ ልጅ ምናምን የሚል የተወሰኑ ክፍፍሎች ነበሩት ያ ስብስብ ይባላል። እሱንም ጋዜጠኞች ነው የረበሹት። ጋዜጠኞች ረብሾታል። ቡድኑ ጋዜጠኛ ነው የረበሹት። ጤና ይስጥልኝ ክቡራትና ክቡራን፣ ይህ 7ኛ ፖድካስት ነው። ዛሬም ከአንድ እንግዳ ጋር ቆይታ ልናደርግ እዚህ 7ኛ ስቱዲዮ ተሰይመናል። የዛሬው እንግዳችን ከ3 ክለቦች ጋር የሊጉን ዋንጫ የነሳ የ2007 ኢትዮጵያ ፕሪሚየር ሊግ የዓመቱ ኮከብ ተጫዋች የሐዋሳው ኮከብ ባይሉ አሰፋ ቱሳ ዛሬ ከ7ኛ ፖድካስት ጋር ቆይታ ሊያደርግ እዚህ 7ኛ ስቱዲዮ ተገኝቷል። ከቱሳ ጋር በጣም ሰፋ ያሉ ጉዳዮችን እናነሳለን። በያላችሁበት ይህን ፕሮግራም ሰብስክራይብ፣ ላይክ እያደረጋችሁ እንድትጀምሩ በታላቅ ትህትና ጠይቃችኋለሁ። መልካም ጊዜ ይሆንላችሁ። ባይሉ አሰፋ ቱሳ የትልቅ ጨዋታዎች ኮከብ ተጫዋች ነው። በትልልቅ ጨዋታዎች ላይ በአንድም በሌላም ልዩነትን እየፈጠርክ ትወጣለህ። በክለብ ደረጃ ብንመለከት ቅዱስ ጊዮርጊስ ቤት እያለ ቲፒ ማዜምቤ ላይ ያስቆጠርከው ድንቅ ጎል አለ። ቀደም ሲል እያነሳ ነው የነበረው ቀልደኛው በጣም ጨዋታ አዋቂው ጀማል ጣሰው ላይ ደደቤት ቤት እያለ ያስቆጠርከው ኢትዮጵያ ቡና ላይ ማለት ነው ያስቆጠርከው ጎል አለ። እነ ናይጄሪያ፣ ቦትስዋና፣ ሌሎችም በብሔራዊ ቡድን ደረጃም ልዩነቶችን ትፈጥራለህ። ለትልቅ ጨዋታዎች የተለየ ዝግጅት ስለምታደርግ ግጥምጥሞሽ ምን ማለት እንችላለን? እኔ የተለየ ዝግጅት ምናምን ማዘጋጅ የምልበት ነገር የለም። ኖርማሊ ግን ለምሳሌ ናሽናል ቲም ስመጣ እኔ ተጠባባቂ ነኝ በብዛት አይተለው ነው። ግን ተጠባባቂ ስለሆንኩኝ አኩርፌ ምናምን እቀመጣለሁ። እግር ኳስ ደግሞ ውስጥ ያህል ባይዞ ውስጥ ያህል ማለት ትውሳቸው ውስጥ ያህል ስል ለምሳሌ እንዴት ይሄ ሰውዬ እኔን ቤንች ያደርገኛል ምናምን ስትል ሜዳ እግር ኳስ ደግሞ የሜዳ የቢሮ ስራ አይደለም። ሜዳ ላይ አይምሮ ንጹህ ካልሆነ ሜዳ ውስጥ ገብተህ ምንም እንደማትፈጠር እርግጠኛ እነግርሃለሁ። ስለዚህ በገባህበት ሰዓት ግን ምን ማድረግ አለብኝ የሚለውን ብቻ ማመን ያለብህ። ቅዱስ ጊዮርጊስ ቤት ያው ብዙ ረጅሙን ጊዜ ያሳለፍኩበት ነው። በዛም በኢንተርናሽናል ክለብ ላይ እንትን ያልኩበት ነው እና ያው የአጫወት ስታይላችን ምናምን የተለየ ሲሆን ለትልቅ ጌም የምትሰጠው ኤክስፖዠር አለ። ራሱ እኮ ያስገድዳል ሁኔታዎች። ከአሁን ጊዮርጊስ እያለ ቲፒ ማዜምቤ ባህር ዳር ላይ ስንጫወት ያሉ የደጋፊ ናሽናል ቲም የሚጫወት ነበር የሚመስለው። ያ ኤክስፖዠር በዛ ህዝብ ውስጥ አግብተህ መደሰት፣ ያ ህዝብ አንተን ሲያስታውስ አሁን የዛሬ ስንት ዓመት ነው አንተ እንግዲህ አስበህ ይህን የምጠይቀኝና የዛ ውስጥ መሆን ራሱ እድለኝነት ነው። ስለዚህ እኔ የተለየ ዝግጅት እንትን የምልበት ነገር የለም። ግን የአቅሜን ከዛ ከተቃራኒ ከተጋጣሚ በምን አይነት መንገድ መብለጥ እንዳለብኝ የራሴን ሜንታሊቲ ተጠቅሜ ነው ማመጣውና የተለየ ዝግጅት ምናምን ማዘጋጅ ማድረገው ነገር ምንም የለም። ራሱ ትልቁ ጨዋታ የሚፈጥረው የተለየ ነገር ስላለ ነገሮች ተገጣጠሙ ማለት እንችላለን ማለት ነው። ቀደም ሲል ስለ ቅዱስ ጊዮርጊስ ጀምረናል። ከጀመርኩ አይቀር ወደ ኋላ መለስ ብለን የቅዱስ ጊዮርጊስ ቤት ቆይታን እናንሳ። ለፈረሰኞቹ 6 ቆንጆ ዓመታትን አሳልፈዋል። 2007 ላይ ታሪክ የማይዘነገው ሁል ጊዜ በታሪክ የዓመት ኮከቦች ስም ዝርዝር ሲነሳ 2007 ባይሉ አሰፋ ቱሳ የሚለው አብሮ ይነሳል። እስኪ የ2007ቱን ጉዳይ እናንሳ። የዓመት ኮከብ ተብለህ ስትመረጥ ሎሬቱ ወንድ ልጅ ብቻውን ነው የሚያለቅሰው የሚለውን ነገር ፉርሽ ያደረገ ከውስጥ ገንፍሎ የወጣ ስሜት፣ በአደባባይ ስሜትን ያለ መቆጣጠር፣
ኳስ ስትጀምር ተደበቀ ኳስ የጀመርካኙ እኛን አባትን አስታውሰ የዓመት ኮከብ ስትባል አልቅሳል በአደባባይ። ያን ስሜት እስኪ አጋራኝ። ስሜቱ ኮከብ መባሉ አባትን ማስታወሱ እስኪ ባክህን። ያው እግር ኳስ እንግዲህ ያው እኔ አክቹአሊ ስለ ቤተሰብ ሳወራ ብዙ እንባ እንትን ይለኛል እና ልል የፈለኩም መሰለኝ የኔ ቤተሰቦች አብዛኛው አካዳሚካሊ ናቸው ማለት በእግር ኳስ ዘርፍ ውስጥ ያለሁት እኔ ነኝ። አሁን እንደውም የቴ ልጅ በፕሮጀክት ታቅፋ ነው ያለችው። ልል የምፈልገው ምንድነው ያው እግር ኳስ እንደ እንጀራም ተደርጎ የማይቆጠርበት ቤተሰብ በሁሉም ኢትዮጵያኖች ቤተሰብ ውስጥ ያለ ነው። ሞር ኦርለስ ደግሞ እኔ ደግሞ በብዛት ያው አካዳሚካሊ ነው ሁሉም አሁን ዶክተር አለ ፕሮፌሰር አለ ምናምን ከኛ ቤት ውስጥ ከዛ የተፈጠርኩ ነኝ እኔና ለእግር ኳስ ምንም ላይሆኖ ይችላል ፋዘር እና እኔ በጣም መስዋዕት አድርጌያለሁ በእግር ኳስ። ነፍሱን ይማረው ገነነም ጽፏል መጽሔት ላይ ስለኔ እግር ኳስ ታሪክ እና እግር ኳስ ልጫወት በወጣውበት ወቅት ላይ ማዳበሪያ ውስጥ ገብቼ አባቴን የቆሻሻ መጣያ ማዳበሪያ ውስጥ ገብቼ ወጣውበት ጊዜ አለና የምርህን ነው የቆሻሻ ማዳበሪያ ውስጥ? አዎ ቆሻሻ ልክ ከሱ እኔ ልወጣ ልጫወት ስወጣ እሱ ከቢሮ ይመጣል ወደ ቤት ልክ አውቶማቲካሊ የሚሄድበት ሰዓት ፕሮጀክት የሚሄድበት ስለነበረ ማዳበሪያ እንደዚህ ሸፍኜ በር ስር አልፌ የመጣውበት ነውና ያን ሁሉ መስዋዕት አድርጌ የመጣውበትን እግር ኳስ ነው። በትልቅ ደረጃ ሲጫወት አላየኝም፣ በክለብ ደረጃ አላየኝም። በህይወቱ የሚያውቀው ለምሳሌ የትምህርት ቤቶች ውድድር ይርጋለም ላይ በተካሄደ ይርጋለም ሆስፒታል ደግሞ የኔ ብራዘር ዶክተር ዘላለም አሰፋ አሁን እዚህ አሲስታንት ፕሮፌሰር ጥቁር አንበሳ ነው ያለውና እዛ ይርጋለም ሆስፒታል በሚሰራ ሰዓት ይርጋለም ነበር ውድድሩ እና በትምህርት ቤት ተመርጬ ሲሄድ ይርጋለም የሄድኩት ክረምት ነው ብራዘር ጋር እንደሆነ ነው የሚታወቀው። ከዛ እኔ እዛ ኳስ ግን እጫወት ነበር ውድድር። በአጋጣሚ ሆኖ ሬዲዮ ውድድሩ ያልቅና ሬዲዮ ኮከብ ተጫዋች የተሸለምኩት እኔ ነኝ። ሬዲዮ ላይ በኃይሉ አሰፋ ይላል። እሺ ከዛ የሱ ጓደኞች እንዴ ልጅ ኳስ ተጫዋቹ ኮከብ ሆኖ ምናምን ብሎ ሲል ጉድ ነው የሆንኩት። ስመጣ የተገረፍኩት ዱላ ትጠላለህ ኮከብ ተብለ ተገረፈ። የምርህን ነው? ከዛ ለምን የዛ ሰዓት እኔ ሄድኩት ያው ቤተሰብ ብራዘር ጋር ብዬ ነው ሄድኩት እና መጣው ያንን ነገር አለፈ። ያው ሞት አይቀርም ፋዘር አጋጣሚ አረፈ። ከዛ በኋላ እንግዲህ 95 ዓመተ ምህረት ነው ያረፈው ፋዘር ማለት ነው። ከዛ በኋላ እንግዲህ በትልቅ ደረጃ ያው 99 ነው የጀመርኩት። ያው በክለብ ደረጃ ከነማ ገባው 99 ኦሎምፒክ ተመረጥኩኝ። አለፈ ያለ መጣ በደደቢት ዋንጫ በላው። ከዛ አለፈ ጎርጊስ ገባውና ታላቁ ቡድን ላይ ደግሞ ኮከብ ተጫዋች ሆንኩኝ። ጎርጊስ ሲጫወት ከኮከብ ተጫዋችነቱ ባሻገር በክለብ በእግር ኳስ ተጫዋችነቴ ያገኘኋቸው ያመጣኋቸውን ኢንካሞች አሉ። ለካ በኳስ ተጫዋች በእንደዚህ መሆን ይችላል የሚለውን ነገር ማየት ነበረበት። አልፎ ተርፎ ደግሞ በኢትዮጵያ ፕሪሚየር ሊግ ላይ በትልቁ ሊግ የአመቱ ጥሩ ተጫውቷል የተባለ ተጫዋች ተሸለመ ያሰፋ ጎበዜ ልጅ ከሚለውን ነገር ቢያይ ደስ ይለኝ ነበር በሚል ነው ያለቀስኩትና ከዛ አንፃር ነው ያኔ ያለቀስኩበት ምክንያት ያው ከውስጥ ነው የሚወጣው። በዛ ላይ ደግሞ የኮከብ ተጫዋችነቱ ትንሽ ጭቅጭቅ ምናምን ነበረበት እና ያ ነገር አውትሻይን ሲያደርግ ያው እኔ እድለኛ ነኝ። እንግዲህ ቤተሰቦቼም ያው አይተውታል ብዬ እናቴ አይታለች በዚህ አጋጣሚ በዛ ነው። በጣም ደስ ይላል። ወላጅ አባትን ነፍሳቸውን ይማር። እናቴ ማይታለች ብለሃልና ስለ ወላጅ እናትን በተወሰነ መልኩ እናንሳ። ምክንያቱም 7ኛ ፖድካስት ሰዋዊም ነገር መነሳት ስላለ እግር ኳሱ ብቻ ሳይሆን ከእግር ኳሱ በላይ የሆነውን ቤተሰብ ማክበር ትልቁ ጀብድ ትልቁ ኮከብነት እሱ ነው ብዬ ስለማምን ነው። ኦፍ ዘ ሪከርድ እያወራ ነበረ። ሌላ መኪና ስትገዛ ከሰሞኑ ሐዋሳ ወስደ የትውልድ መንደር ወስደ በእናቴ ላስመርቀው ነበር ብለኝ እንዴት ደስ እንዳለ ልነግር አልችልም። አንድ ተጫዋች አድጎ ምናን ያውሉ ክብር ያውሉ ዝና ወደ ጎን አድርጎ በወላጅ እናቴ ይመረቅ ብሎ የትውልድ መንደሩ ሲሄድ ከዚህ በላይ ማስተዋል አለ ብዬ አላስብም። እስኪ እባክህ ስለዚህ ጉዳይ ንገረኝ። ያው በእግር ኳስ ህይወቴ ትልቁ ነገር ያው አባቴ ባይኖርም በቀሪ የቀሩት ቤተሰቦቼ ናቸው። ባይዞይ በኔ በጣም ብዙ ተከራተዋል። ስፔሻሊ ፋዘር ያው የነበረው የትምህርት እንትኑን ስላለ ይቆጣቸዋል። አትሉትም ወይ ልጅ ምናምን ይባላል እና አንዷም ደግሞ እናቴ ናት በሰዓቱ እህቴም ወንድሞቼም እንደዚህ ይቆጣ ነበርና
ያው ዛሬ ላይ ንብረት አፍርተ እንትን ብለ በአንተ ባገኘው በእግር ኳስ ስም አገኝ እንጂ ያንን የእግር ኳስ እንትንህን በስርዓት አድርገህ እንድታስተዳድር ባይዜ ያን ንብረት እንዳይጠፋም ብዙ ነገር ሳፖርት የሚያደርጉትን ቤተሰብ ነው። አልፎ ተርፎ ባለቤቴም ናት በዋናነት ማለት ነው። ለምን አይተናል ብዙ በእግር ኳስ ህይወት ውስጥ ያሳለፉ ተጫዋቾችን እና የሚገጥመውና እኔ እዚህ ጋር መኪና ዘመናዊ መኪና ገዝቼ ላቅራራ ወይ እንትን ልል እችላለሁ። ያንን መኪና ግን እንድገዛ ከበስተጀርባዬ ንብረት እንዳላባክን የሚረዱኝ ቤተሰቦች አሉ። ከዛ ውስጥ ደግሞ ዋናዋ እናቴ ናት። ከመውለድም ብዙ 9 ወር ከማርገዝም በላይ ያሳደገችኝ ጊዜያት አለና የኔ ደስታ የሷ ደስታ ነው። የፈለገ ሚሊዮን ቤት ብትገነባላት አንተ ስትለወጥ ነው ደስ የሚላትና እቺን መኪና ገዛውኝ ብዬ ቤተሰብ ጋር ሄጄ የኔም የባለቤቴም አባት ጋር የእናቴ ጋርና የባለቤቴ አባት ጋር ሄደን በክብር መርቁልን ብለን ደርሰን መተናል። ለአንድ ሳምንት ሐዋሳ ማለት ነው። በዚህ አጋጣሚ ለዛ ነው ይሄንን ነገር ይችላል። በጣም ደስ ይላል። ነጮቹ ይላሉ ይሄ ላይፍ ኢዝ ሜድ አፕ ኦፍ ሊትል ቲንግስ ይላሉ። ህይወት ደስታ ከእንደዚህ አይነት ነገሮች ነው አይደለ? ትንሹን ነገር ስታከብር፣ በእንደዚህ አይነት መልኩ ለሰዎች ዋጋ ስትሰጥ ትንሽ ሊመስል ይችላል ቀደም ሲል እንደገለጽከው። ትልቁ ቁም ነገር ግን የነሱን ክብር፣ የነሱን የሻከሩ እጆች፣ የነሱን ውለታ ለመርሳት ከዚህ በላይ አለ አይደለም? ስለዚህ ነገ ደግሞ ያንተ ልጆች እንዲሁ መጥተው ሲያከብሩ አስበው ስሜቱን። በጣም ምክንያቱም አንተ እዚህ ጋር ያልገነባውን ነገር አታገኝም። ለምን ወደ ቤተሰብ ጋር ሄድክ መጀመሪያ የሚለውን ነገር እኔ አሁን 3 ልጆች አሉኝ። አንዱ ኦልሞስት 8 ዓመት አልፎታል። ስለዚህ እኔ የማደርገውን ነገር ነው የሚያየው ብዬ ነው የማስበውና እዚህ ጋር ለቤተሰብ ያለህን ነገር የምትሰጠውን ነገር ካላወቀ ካላየ ነገ አንተን ነው የሚሆነው። ስለዚህ መጀመሪያ ቤተሰብ ምን እንደሆነ ማወቅ አለበት ብዬ ስለማስብ ማለት ነው። ከዛ አንፃር ነውና ትልቁ ነገር ደግሞ ባይዜ ስቲል አሁን እኔ እንግዲህ አድጌያለሁ ብዬ ነው የማስበው። ስቲል ይጨነቃሉ እኮ እናቶች። ስለዚህ እነዛ እናቶች የሚንገበገቡልህ የሚጨንቁልህ አሁንም ልጅ ነህ ለነሱ። ስለዚህ ያን ከዛ አንፃር የቤተሰብ ጋር እንደዚህ የምታደርገው ነገር ምንም የሚጎዳ ነገር አለ ብዬ አላስብም። በዛ እግዚአብሔርን አመሰግናለሁ። በጣም አሪፍ። ረጅም እድሜ ለወላጅ እናት፣ ረጅም እድሜ የነሱ የሻከረ እጆች እኛን ላቆመ የነሱ ትናንትና ልፋት ዛሬ ላይ ቀን አድርጎ እንድንራመድ ለሚያደርጉ እናቶች አባቶች እንዲሆን እግረ መንገዳችን እንናገራለን ማለት ነው። ቱሳችን ወደ ቀደመ ነገራችን እንመለስና እግር ኳስ ሰፈር እንሄድ። ቅዱስ ጊዮርጊስ ቤት ቆንጆ ቆይታ አደረክ። የ2007ቱን ጉዳይ አነሳው። ለማሳረጊያ እንዲሆነን የቅዱስ ጊዮርጊስን ወቅታዊ ጉዳይ እንመልከት። ያን ጊዜ ከዓመታት በፊት ፈረሰኞቹ ለብዙ ተጫዋቾች ህይወት መቀየር ትልቅ ምክንያት ነው። ብዙ ገንዘብ የሚሰጥ የገንዘብ ድርድር የሌለበት ለተጫዋቾች የፈለገውን የሚያደርግ ቅዱስ ጊዮርጊስ ነበረ። ዛሬ ላይ ግን ቅዱስ ጊዮርጊስ ሜዳ ላይም ከሜዳ ውጭም ነገሮች በጥሩ መልኩ እየሄዱ አይደለም። እንደ አንድ ፈረሰኛ 6 ዓመታትን በቅዱስ ጊዮርጊስ ቤት እንዳሳለፈ አንድ ኮከብ ተጫዋች አሁናዊውን የቅዱስ ጊዮርጊስን የፈረሰኞቹን ሁኔታ እውነት እንዴት ትመለከተዋለህ? በእርግጥ ያው ረጅም ባይዞ በእግር ኳስ ህይወቴ ረጅም ዓመት የተጫወትኩበት ቡድን ክለብ ቢኖር ቅዱስ ጊዮርጊስ ነው። ብዙ ነገር ያገኘሁበት፣ ብዙ ስም ኢቭን በኢትዮጵያ ፕሪሚየር ሊግ ኮከብ ተጫዋች ሆንኩበት፣ አልፎ ተርፎ ረጅም ኢንተርናሽናል ጌም የተጫወትኩበት ነው እና በእርግጥ እንደ ማንኛውም በእግር ኳስ ውስጥ ባሳለፍከው ቡድን ውስጥ እንደዚህ አይነት ነገር ሲመጣ እንደ ቡድን ይከፋል። ኢቭን አሁን ውጭ ሆነ ሲጫወት ሲሸነፍ ነጥብ ሲጥል ምናምን ትቆጫለህ እንደ ማንኛውም ሰው። ግን ትልቁ ነገር ያው ይሄ የጊዜ ጉዳይ ይሆናል ብዬ ነው የማስበው። ምክንያቱም ቅዱስ ጊዮርጊስ ፋይናንሻሊ ችግር ይፈጠርበታል ብዬ አላምንም። ምናልባት የግለሰብ ችግሮች ካልሆኑ በስተቀር ክለቡ ላይ ኢኮኖሚካል ፋይናንሻል እንትን በዚህ ጊዜያዊ ሊሆን ይችላል ብዬ ነው የማስበው። ግን በዛ ውስጥ በጊዜያቶች ውስጥ ብዙ ነገር እንዳይሄድ ሰጋለሁ እንጂ የእግር ኳስ እንትኑ የአፕን ያደርጋል። አንዳንዴ ፋይናንሻል እንትን ላይ ይንገጫገጫል። የትኛውም ዓለም ላይ ይንገጫገጫል። ግን ያንን ሶልቭ የሚደረግበትን መንገድ ሰከን ብሎ ቢደራደሩ እናንተን ቢሉ ይስተካከላል ብዬ አስባለሁ እንጂ ዛት ማች እኔ ፋይናንሻል ችግር አለበት ብዬ አላምንም። ቱ ዘ ሆነስት ማለት ነው። የፕራይቬሲ በዚህ አሁን ባለችው ወቅታዊ ነገሮች
ሊፈጠር ይችላል ብዬ ስለማሰብ ነው እንጂ መስተካከል የሚችል ነው ብዬ ነው ማስበው። ግን እንደ ቡድን እንዳሳለፍኩበት ነገር እንደነበረው ግሬስ መቀጠል አለበት ብዬ አምናለሁ። ግን ያ ነገር በሂደት ይፈታል ብዬ ስለማስብ ማለት ነው። አሁንም በንግግር ውስጥ የማስተውለው ነገር አለ። ለቅዱስ ጊዮርጊስ የተለየ ቦታ አለ። ከዚህ ባሻገር ግን አንድ እውነት ለተመልካቾቻችን እንንገራቸው። የባይሉ አሰፋ ቱሳ መኖሪያ ቤት ብትሄዱ የፈረሰኞቹ ፎቶ ይበዛል። ይሄ ሰው ልቡ ጊዮርጊሳዊ ነው። አሁንም ቅዱስ ጊዮርጊስ ልብ ውስጥ ነው። እውነት መኖሪያ ቤት ውስጥ እነዛ ፎቶዎች አሉ? እስኪ ባክን ያለው ነገር አጫውተን። አለ ፎቶ አለ፣ በትክክል አለ። በዛ ላይ ደግሞ ፈረሰኞቹ ብትለኝ፣ አዎ ለምን ረጅም ዓመት በፕሪሚየር ሊግ የተጫወትኩት 6 ዓመት ነው። 6 ዓመት ውስጥ ያፈራኋቸው ብዙ ንብረቶች፣ ኢቭን ትዳር ያገባሁት፣ ሰርግም ያገባሁት ቅዱስ ጊዮርጊስ ቤት ሆኜ ነው። ልጅ የወለድኩት ቅዱስ ጊዮርጊስ ቤት ሆኜ ነው። ስለዚህ ላይኖረኝ ይችላል ብላ አታስብም። ይህንን ስል ደግሞ ለቅዱስ ጊዮርጊስ ብቻ ለሌሎቹ ቡድኖች እንትን የለኝም ማለት አይደለም። ሐዋሳ ከነማ ያሳደገኝ ቤት ነው። የቱሳ ማንነት መጀመሪያ የመጣው ምንጩም ሐዋሳ ስለሆነ ነው። ስለዚህ 99፣ 2000፣ 2001፣ 2002 ሐዋሳ ተጫወትኩኝ። 2003፣ 2004፣ 2005 ደደቢት ተጫወትኩኝ። ሁለቱም ላይ ዋንጫ በልቻለሁ። 4 ጊዜ ደግሞ ጊዮርጊስ ጋር በልቻለሁ። 7 ዋንጫ ማለት ነው። ኦልሞስት ለምን 6 ዋንጫ አይ ቲንክ ፕሪሚየር ሊግ። ስለዚህ እነዛ ሁሉ የኢትዮጵያ ፕሪሚየር ሊግ ውስጥ አለሁበት። ግን ረጅም ጊዜ ረጅም አንድ ቦታ ላይ ረጅም ዓመት ስትኖር የምታፈራቸው ጓደኞች አሉ። ልክ እንደዛ እንደማለት ነው። እና በዛ ላይ ደግሞ ቅዱስ ጊዮርጊስ ጋር ደግሞ ብዙ ነገር ያገኘሁበት ነው። ብዙ ፋይናንሻሊ ሪች የሆንኩበት፣ ቤተሰብ የመሰረትኩበት ያ ስለሆነ ያው የተለየ ቦታ አለ ብትለኝ፣ አዎ ሊኖረኝ ይችላል። ግን ለነዛ ግን ቦታ የለኝም ማለት ሳይሆን አለኝ። ለነዛም ግን ረጅም ዓመት የቆየሁበት ስለሆነ ከዛ አንጻር። በጣም አሪፍ። ቅዱስ ጊዮርጊስ ቤት 6 ዓመት ቆይታ አደረክ። በኋላ ላይ ፈረሰኞቹን ከተሰናበትክ በኋላ ጉዞ ወደ ሰበታ ነው ያደረከው። ሰበታ ቤት 2 ዓመት ከተጫወትክ በኋላ የባይሉ አሰፋ ቱሳ ቀጣይ ማረፊያ የት ነው ተብሎ ሲጠበቅ በዛው ፍሬቻ ሳታበራ ከእግር ኳስ ተሰናብተሃል። ባይሉ አሰፋ ቱሳ ከእግር ኳስ የተሰናበተው አንዳንዶች መጫወት እየቻለ በሚጫወትበት እድሜ፣ ሌሎች ደግሞ ተገፍቶ ሊሆን ይችላል እንዴ? ምንድን ነው ምክንያቱ ብለው ይጠይቃሉ። ለሰባተኛ ፖድካስት ቤተሰቦች ግልጽ እናድርግላቸው። ተገፍተ ነው? ፈልገ ነው? በምን ምክንያት ነው መጫወት እየቻልክ አርሌ ነው ብዬ አስባለሁ ከእግር ኳስ የተሰናበተው? እስኪ ባክህን። አክቹአሊ 2011 ድረስ ነበርኩኝ ቅዱስ ጊዮርጊስ። ከዛ 2012 ወደ ሰበታ ሄድኩኝ። 2012 እና 2013 ለመጫወት ማለት ነው። አይ ቲንክ 2012 ደግሞ ኮቪድ መጣ። ከዛ ኮቪድ መጣ። ያው ውድድር ተጀምሮ ነው የተቋረጠው። አክቹአሊ ህመምም ነበረኝ በሰዓቱ፣ ያመኝም ነበረ። እሺ ኦን ኤንድ ኦፍ ነበርኩኝ በዛ ሰዓት። ግን ሲቲ ካፕ ተጫውቻለሁ ሙሉውን። የዛሳ አይ ቲንክ ወቅቱ ዝናባማም ነበረ እንትኑና ይሄ ረጅም ዓመት እኛ ኢንተርናሽናል ጌም በተጫወትኩበት ጊዮርጊስ በነበርኩ ሰዓት ትንሽ ጉልበቴ ሎድ ያመኝ ነበር፣ ኦቨርሎድ ነበር። ግን ከተወሰነ በኋላ ግን ኦልሞስት እየተወኝ መጥቷል። ያው ትታመማለህ። አሁን እኔ ብዙ ጊዜ የምናደደው መሰለህ፣ እግር ኳስ እኛ ሀገር ከታመምክ ተመልሰን ምድን አይመስላችሁም አብዛኛው። እኔ አሁን ብዙ ተጫዋቾች ከዚህ እግር ኳስ ሲወጡ ልጆች አሉ። እንደ ፕሮፌሽናልነት አናስብም ብዙዎች። አብዛኛውን ጊዜ ክለብ ላይ አመራር እንትን ላይ ያለው ለምን መሰለህ ባይዜ የኛ ሀገር ሕክምና ራሱ ትራይ ኤንድ ኢረር ነው ብዙዎቹ። ግን ያ ልጅ ተጨንቆ አሳክሞ ምን ብሎ መጥቶ ተመልሶ ይመጣል የሚል ሜንታሊ ይረሳዋል። አሁን እኔ የወጣሁበት መንገድ አክቹአሊ በሰዓቱ መም ነበረኝ። አሰልጣኝ ውበቱ አባተ ነበር የነበረው በሰዓቱ። ግን ምንም አይነት አሁን 2013 ላይ ይሄ ስኳድ አውት ታደርጋለህ። ለምሳሌ ለ2013 እቅዶቼ ብለህ ኮንትራት አለን። ለ2013 እቅድ ብለህ የምታቅደው እንትን አለ። በሰዓቱ ምናልባት ፕሪሚየር ሊግ ላይ ብዙ አልተጫወትኩም። አክቹአሊ ከማትፈልጋቸው ተብሎ ሊስት ሲደረግ እኔ በሰዓቱ ሐዋሳ ነበርኩኝ። እሺ ሊስት ውስጥ አለ የኔ ስም። ከዛ ማለት 2012 ነው የታመምኳ። 2013 ያለህን የጤና እንትን አታውቀውም። ያንን ነገር ቼክ አድርገህ እንትን ብለህ
እንደ ህግና እንደ አግባብ ከሄድክ አለመልቀቅ ትችላለህ እኮ ምክንያቱም ኮንትራት አለ በኮንትራቱ መሰረት ሊከፈለኝ ይችላል ብለህ ልትካል አሰልጣኝ ውበቱ አባተ አክባሪው ነኝ አድናቂው ነኝ ነገር ግን እፈልግሃለሁ ብሎ አስፈረመኝ አልፈልገውም ብሎም የስኳዱ እንደ መብቱ ነው አንድ አሰልጣኝ የስኳድ አባል ነው ፈልገዋለሁ ብሎ አስፈረመ አሁን ደግሞ ለ2013 አልፈልገውም ማለት መብቱ ነው ግን በጣም ያዘንኩት ምን መሰለህ እኔ ይሄንን ዜና ማለት ይሄን መቀነስ ወይም ከቲሙ መባረርን ያወቁት በአንድ ደጋፊ ነው እንዴት ኢንፎርሜሽን ይወጣል መጀመሪያ ደረጃ ምክንያቱም የቲሙ አባል የከሌ ብለህ ስታወጣ ለማን ነው የምትሰጠው ለኮሚቴ ለወይንትኖች ናቸው በዛ ላይ ደግሞ የሚያስቀ ነገር በጣም አንፕሮፌሽናል መሆናቸው የምታውቀው እኔና አንተ ዲል አድርገን በፈረም ነው ተጫዋች ሌሎችም አሉ ሊስት ሰብስቦ አንድ እንደ ጀማ ሰብስቦ ኑ እንደራደር አይባልም ስለኔ መብት እኔ ነው መጠየቅ የምችለው እኔ አልሰበሰብም ያልኳቸው የዛ ሰዓት አልሰበሰብም ብቻዬን ያፈረምኩት ብቻዬን አናግሩኝ ስታናግሩኝ ጠርታችሁ ሳይሆን እናንተ እኔ ያለሁበት ነው ብዬ ነው ተለያየዋቸው ለምን እኔ አትሊስት የዛ ወቅት ላይ እኔ ናሽናል ቲም ተጫዋች ነኝ ልከበር ይገባል እኔ ናሽናል ቲም ተጫዋች ነበርኩኝ ልክ የኢትዮጵያ ፕሪሚየር ሊግ ላይ ትልቅ አሰልጣኝ እንደሆነ ሁሉ ውበቱ እንደ ፕሮፌሽናል ደግሞ ሊነገረኝ ይገባል ችግር እኔ ከተራ ደጋፊ ነው የሰማሁት እንዲህ መሆን የለበትም በምን መልኩ ነው ያ ተነግሮኝ እሱ ነው ደውሎ ነገር በዚህ አጋጣሚ እኔ አሁን ዲፕሊ በዚህ አጋጣሚ ኤጀንት ተብሎ መጣ የሚገርም ሰበታ ላይ እኔ መጣው ይሄ ፌዴሬሽን ስትፈርም ኤጀንት ተብሎ የመጣው ሰበታ ላይ ልክ ሰበታ ስገባ ነው እንግዲህ ጊዮርጊስ ኤጀንት ልትሆንም አትችልም ምክንያቱም ጊዮርጊስ ስትገባ ቶፕ ፕሌየር ካልሆንክ አትገባም ሲጀመር ከዛ ኤጀንት ተብሎ መጣ ከዛ ያለ ኤጀንት አትፈርሙም ፌዴሬሽን ተባለ እኔ ኤጀንት ማን ይሁን ምን ይሁን እንትና በቀደም አንተ ላይ ብሮድካስት ላይ ቀርቦ ነበር ካናዳ ነው የሚኖረው ጢሞቴዎስ ነው አሉኝ እኔ አላውቀውም የምርህ ነው እውነቴን ነው አላውቀውም እኔ በአካል አላውቀውም የሰበታ ከነማ ኤጀንት ማለት እነዚህ ተጫዋቾች ከዛ ጢሞቴዎስ ነው ተባላችሁ አዎ ኤጀንት ነው አላውቀውም በቃ የግዴታ መፈረም አለባችሁ አለበለዚያ አይጸድቅም ውል አይጸድቅም አሉን ነው ክለቡ ነው የሚለው ናሽናል ፌዴሬሽን ኖ ዌይ ኤጀንታችሁ ጢሞቴዎስ ነው ያለው ክለቡ መጀመሪያ ደወለ እኔ ጋር ጢሞቴዎስ እሺ ከዛ ነው ጢሞቴዎስ ደወለና እኔ የዛ ሰዓት አዳማም እያናገሩኝ ነበር እሺ ልክ ከጊዮርጊስ እንደወጣው አዳማና ሲዳማ እሺ ከዛ እንደ አጋጣሚ ደወለ ከዛ አይ ባይሉ ሰላም ነው እንዴ ጢሞቴዎስ ነኝ እሺ አላወኩትም እሺ ምናምን አልኩት አይ እንደዚህ ሰበታ ይፈልጉሃል እና አይ ቲንክ አሁን ውበቱም ወደ እየተደራደረ ነው ውበቱ እየተደራደረ ነው የሚገርም እኔ ልክ ስለቅ ውበቱ እንደውም ጊዮርጊስ ይገባል ተብሎ ሲወራ ነበር እሺ ከዛ በአንዳንድ ነገሮች አልተስማሙ ከፋሲል የመጣ ሰዓት ማለት ነው ኢቭን እኔ ከስኳዱ ውጪ ሰውን ከጊዮርጊስ ውበቱ ስኳድ ውስጥ እንድቆይ ይፈልገኝ ነበር ከሚፈልገኝ ውስጥ አንዱ ተጫዋች እኔ ነበርኩ እሺ ከዛን ውበቱ እየተደራደረ ነው ማለት ሊገባ ማለት ነው ስለዚህ እሱ ከጨረሰ ሊፈልጋል ማለት ነው ታራ እሱ ይደውልልኛል አልኩኝ እሺ እንዴ ነው ያልኩ ቃል በቃ እሱ ይደውልልኛል አልኩኝ ኦኬ ይደውልልሃል ተባልኩ ተደወለልኝ ውበቱ ደወለልኝ ከዛን በቃ እኔ ምን እየጨረስኩ ነው አብረን እንትን እንላለን አለኝ ኦኬ አሪፍ ነው ምናምን አልኩኝ እሱም ጨረሰ ከዛ በኋላ ደወሉልኝና ጠሩኝ እዚህ ወደ ሳር ቤት ጋር ያለ አንድ ቢሮ ነበር እዛ ነው ሄጄ የተፈራረም ስንፈራረም እኔ ውበቱ እና ኮማንደር ነው ምናምን ቡድን መሪ የነበሩት ማለት እሺ አይ ቲንክ ኮማንደር መሰለኝ ማቁ በቃ ሶስታችን ነው ከዛ ውል ለማጽደቅ እንሄዳለን ፌዴሬሽን ስንሄድ ኤጀንት የለም ያለ ኤጀንት አትችሉም አሉ ፌዴሬሽን ነው እኔ ኤጀንት ምን እንደሆነ አላቅልም ከዛ ኦኬ ግዴታ ነው እሺ ማን እናርግ ሲባል እዛው አጋጣሚ እሱ መጣ ጢሞቴዎስ የደወለው ጢሞቴዎስ ማለት ከዛ በአካል ያየሁት የዛ ሰዓት እሺ ፈረምኩኝ ከዛ ጨራረስን አሁን ለፈለኩ መሰለ ጨራረስን ውል ጸደቀ ምናምን ልክ 2012 ኮቪድ አቆመ 2013 ከማልፈልጋቸው ተጫዋች ውስጥ ስኳድ ስገባ እኔ ነኝ ከዛን ኤጀንት አይደለያ ሃው እንዴት ነው ባይሉ አሰፋ የሚቀነሰው ብሎ ኤጀንት እንደ ኤጀንት ሊከራከር የሚገባው ማን ነው ኤጀንቱ ማለት ነው የለም ከዛ አይ በቃ እነሱ እኮ እንደዚህ ሃው እንዴት ነው ኤጀንት ታደምጦ ነው ቆይ ቱሳችን ነገሩን በደንብ እናጥራው
እዚህ 7ኛ ፖድካስት ከ2 ሳምንት በፊት እንግዲህ የነበረው ጢሞቴዎስ ባየን በተመለከተ እያወራን ስለሆነ ነው። ያን የፌዴሬሽን ሄዳችሁ ኤጀንት እሱ ሆኖ ስትፈራረሙ ካገኘው ክፍያ ላይ ፐርሰንት ሰጥተዋል? የሚገርም እኔ ወረቀት ላይ ፈረምኩ እንጂ አልሰጠሁኝም። ምንም የሰጠሁት ነገር እንደውም ብሩ እኛ ራሱ እኮ ተቆራርጦ ነው የሚመጣብን የነበረው። ይሄ ከ50 ሺህ ብር በላይ መክፈል አችሉም ተብሎ የለ የዛ ሰዓት አካውንት ራሱ ስንከፍት የተለያየ አካውንትን የከፈት ነው። የተለያየ ማለት ይሄ ኖርማል ደሞዝ የሚገባ አለ እንትን የሚገባ አለ በሚለው ማለት ነው። ኖርማሊ ማለት ነው። ግን እንትን ነው ይሄ እንደ በፊቱ 2 አመት ስትፈርም በአንድ የሚሰጥህ ነገር የለም። በፊት ተቆራርጦ ኦልሞስት ኮቪዱ እኮ ሲቆም እኮ ቆመ። እኔም አቆምኩኝ እኮ የለም። በሰዓቱ ወረቀት የፈረምነው ምንድነው ውሉ መጽደቅ ስለነበረበት ውሉ የግዴታ ኤጀንት ብሎ እኔ ኤጀንት ላይሰንሱን ራሱ አላቸው ወይ ብዬ ተጠራጠራለሁ። እኔ ራሱ ለምን አንዳንዴ እንትን ስትል ኤግዛክት የሆነ ነገር ምንም እንትን የተጨበጠ ነገር የለም። ግን ኤጀንት ብሎ መጣና እኔ የተናደርኩትን ልነግርህ እኮ ኤጀንት ብሎ መጣና ከዛ አይ እንደዚህ ቀነሱ አለኝ። ታዲያ እኔ ጋር ቀነሱ ብለህ ታወራለህ፣ ለምን ተቀነሰ ብለህ እንዴት አትጠይቅም ብየዋለሁ። ኤጀንት ከሆነ እንደዛ ነው። ከዛ የለም በቃ ከዛ በኋላ አይ በቃ እነሱ እኮ ኦልሬዲ ሊስት አውት አድርገው በጀት ይዘው ምናምን አለ። ኦኬ ነው ስለዚህ እኔ ልከራከር ማለት ነው አልኩት። በቃ አይ እነሱ ምንም እንደዚህ አለኝ። ኦኬ እሺ አልኩና አሁን ሻምበል ነው ኮሎኔል አይ ቲንክ የሆነ የሰበታ መረብ ኳስ በፊት ተጫዋች ነበረ በፊት። እሺ ከዛን ሲፈድ እንዳለ የነበርን ልጆች አንድ ቡድን ውስጥ የነበርን ልጆች የአገር አለ። እሺ እኔ ሳሚ ልምሻ ምናምን ምንድነው ታዲያ እዚህ ጋር ምንድነው ሌላ ውል ተፈርሙ ነው እንደላለው? አረ እዚህ እኮ እንደራደር ብሎ ነው ለመቅንተል ለማለት ከናንተ እንደዚህ በጀምላ ነው እንደምንደራደር አልኩ። ከዛ በሉ እናንተ ጨርሱ ብዬ እኔ መጣሁ ወደ ቤቴ ማለት ነው። አልደራደር ማለት እኔን ማውራት ከፈለጋችሁ እኔን አውሩኝ በግል አይደል ተስማምተን የፈረምን ኮንትራትም ተርሚኔትን ለማድረግ ከተፈለገ በግል ነው የምታወሩት። ከዛ አውቶማቲካሊ እነሱ ኦልሬዲ አዳዲስ ተጫዋቾች በእኛ ቦታ አምጥተዋል ፈርመዋል። ግን ውሉ አይጸድቅም። ለምን አረንጓዴ እንትን እኛ ካለቀቀን ቦታ የለም። ከዛ ደሞዝ ሁሉ አልገባልንም ነበር አውቶማቲካሊ። ከዛ እንደወጣሁኝ ቀጥታ ፌዴሬሽን ሄድኩኝ። ደሞዝ እስካሁን አልተከፈለንም፣ ኮንትራክት ተርሚኔትድ እናርግ እያሉ ነው። ስለዚህ ማንኛውንም ጥያቄ ስፔሻሊ በእኔ በኩል ያለው ይሄ ነው ብዬ ኢንፎርም አድርኩ ለአቶ ባህሩ ፌዴሬሽን ጽህፈት ቤት ድረስ እንጂ አቶ ባህሩ አራ አይደረግም የእናንተ ፋሲሊቲ ሳይሞላ በዚህ አጋጣሚ ላመሰግነው ፈልጋለሁ። አንድ ፋሲሊቲ ሳይሟላ የሚደረግ ነገር የለም ብሎ ጨረስን። እነሱ ሌሎቹ የተወሰነው ምናምን አይ ቲንክ እኔ ሙሉም ገንዘብ የወሰዱም አይመስለኝም። አንተ ግን ወሰድክ ሙሉን ስፔሻሊ ከጌሙም አንዱ ከእግር ኳስም እንደወጣ የሆነብኝ ምክንያት አንዱ ልነግርህ ነው። እሺ ይሄ ገንዘብ እስኪሰጥ አሁን ለምሳሌ ሌላ ቡድን ሄደበት ፈርም መልቀቂያ እዚህ መጠየቅ አይቀርም። ያን ገንዘብ ለማግኘት ደግሞ ገንዘቡን ሳትወስድ መልቀቂያ ይዘህ ብትሄድ እዛ ኦልሬዲ ስለፈረም ሊያንከራትቱ ይችላል። እኔ ብሬን ፈልጋለሁ። ለምን በሁለት ነገር መጎዳት የለብኝም። ከዛም በዛ ምክንያት ኦልሞስት ሲዝን ጀመረ። እነሱ ማዘገዩት ገንዘቡ ሲዝን ጀመረ። ሲዝን ሲጀምር በእኔ ቦታ ሌሎቹ የተወሰነ ነገር ቅድም የተወሰነ ገንዘብ የገባላቸው አለ። ሲገባል ትቀዳለ ሌላ ቦታ ይሄዳል። እኔ ግን የትም መብቴን መጀመሪያ ሙሉ ይስጡኝ ብዬ በዛ ምክንያት ቆመ። ኦልሞስት 2013 ፋርዘር ሄደን ከዛ እንደውም ሙከራ እንትን ሄጄ ነበር እኔ ልሞክር ማለት ነው። ሲዳማ ቡና ባይሉ አሰፋቱሳ ሙከራ ተብሎ ቆይ እሱን እንመለስበታለን። ቱሳችን የሰበታው ጉዳይ ላይ እንቆይ። ከአሰልጣኙ ውበቱ አባተ ጋር ግን ቅር መሰኘት ምናምን አላወራችሁም? በምን ምክንያት እንደሆነ? እኔ ምን አለኝ መሰለህ እንደ ቅሬታ ሳይሆን እሱ እንደ ኢንፎርሜሽን ራሱ እንደሰማ ሆኖ ቱሳ በደለኝ ውበቱ በደለኝ ቱሳ እኔ ውበቱ በደለኝ ብዬ ማለት ነው እንዳወራው ሆኖ ተነገረው እሱ። ኦኬ ከዛ እኔ ጋር ተደዋወልን። እሺ ምን ተባባላችሁ? ውበቱ ደውሎ እኔ ጋር እኔ እንደዚህ በድዬሃለሁ እንዴ ምናምን አለኝ። እንዴ ኮች ምን ያገናኘዋል አልኩት። አንተ ፈልገህ አስፈረምከኝ፣ ፈልገህ ቀነስከኝ። ይሄ እኮ ምንም እንደ አንድ አሰልጣኝ ትክክል ነው ያደረግከው አልኩት። እኔ ባይሉ ማለት አልኩት የመጣሁት 275 ኪሎ ሜትር ከሐዋሳ የመጣሁት እንጀራ ፍለጋ ነው፣ ሌላ ምንም የለም። በየትኛውም አንግል ብትሄድ እኔ ከትሬኒንግ በኋላ ቤቴ ነኝ ወይ ልጆቼ ጋር ነው የምሆነው። በቃ አሁን ልጆች ከመጡ በኋላ ማለት
ከዛ ውጪ ምንም ትሬኒንግ ሰርተን ወደ ቤት ነው። ጊዮርጊስ ሰርቼ ወደ ቤት ነው። ደደቢት ሰርቼ ወደ ቤት፣ የትም የምንገናኝበት ምንም ኬዝ የለም። አሰልጣኝ ነህ እኮ የፈለግከውን ማድረግ ትችላለህ፣ እንደ መብት ማለት ነው። እኔ ቅር ያለኝ ከአንድ ተራ ደጋፊ ሊነገረኝ አይገባም። የብሔራዊ ቡድን ተጫዋች ነኝ ቢያንስ ከዛ አንጻር ነው እንጂ የተናገርኩት። ሲጀምር ውበቱ በድሎኛል ልልህም አልችልም። እኔ አንተን ገና ትልቅ ቦታ ነው የምጠብቀው። ኢቭን ናሽናል ቲም ኮች ሲሆን ኮንግራ ብዬ ከጻፍኩለት ተጫዋች አንዱ እኔ ነኝ። ሲይዝ ማለት ነው እንደ አንድ አሰልጣኝ ሆኖ 2000 ይሄም የያዘው መቼ ነው? 2013 ማለት ነው በኢትዮጵያ 2013 አይደል ናሽናል ቲሙን የያዘው። አብርሃም ወደዚህ መጣ። ግን የስኳዱ አባል ግን አይደለሁኝም። እንዲሁ ግን እንኳን ደስ አለ። የሚገርም ነገር ደግሞ ይሄንን ድርድር ስንደራደር ኮሚቴዎቹ ጋር ለምንድን ነው አሁን ውበቱ ኢቭን ሩመር ነበረ ውበቱ ናሽናል ቲም ሊይዝ ነው የሚመጣው አሰልጣኝ የዛ ሰዓት አብርሃም ነው ምናምን ይባላል። የሚመጣው አሰልጣኝ ሊፈልገን አይችልም እንዴ? ገባ? የሚመጣው አሰልጣኝ ሊፈልገን አይችልም እንዴ? እና ለምንድን ነው የምትቀንሱኝ? ኦልሬዲ ተጫዋች ስላስፈረምን በቃ ኮንትራክት ተርሚኔተር ማለት በቃ እንደዛ ከሆነ በግል አገኝ ብያቸው ተለያየው እና እንደ ቅሬታ የተባባሉ ቅሬታ አይደለም። እስቲል እንገናኛለን። ቴክስት ውስጥ ላይ ምንም የለም። መቼም ለመሰለ የማይኖረው አንድ አሰልጣኝ ይፈልጋል፣ ሲፈልግም ይቀንሳል። ያ ማለት እኮ በቃ አልጠቀምኩትም በሰዓቱ። ገባ አይደል? ይሄ መብቱ ነው፣ እንደ ተጫዋች መብቱ ነው። በተረፈ እንደዚህ እዚህ ጋር እኔ እንደዚህ ስላ እኔ ለምን መሰለህ አልዋሽም። ለምን ምንም ሊያገናኘን የሚችል ነገር እሱ አሰልጣኝ ነው፣ እኔ ተጫዋች ነኝ። የሚፈልግ ሲፈልግ ይፈልግሃል፣ ካልፈለገ አይፈልግህም። እንደ ተጫዋች ቱሳችን ያ ደጋፊ ግን ማን ነው? በስልክ ደውሎ ከአንድ ቡድን አንድን ትልቅ ተጫዋች ተቀንሳል ያለው ያ ደጋፊ ማን ነው? አታውቀውም። በነገርህ አታውቀውም። ማን ነው መረጃውን የነገረውሽ? ከዛ እኔ ከውስጥ ነው። ምክንያቱም ሊስት አውት ከሚደረግ አይ ዶንት ኖ እንግዲህ ምናልባት ፍሬንድም ከሆኑ እዛ ስታፍ ውስጥ ካሉት ጋር አላውቅም። ምክንያቱም ከሌ ኦልሞስት እኮ አብሮ የቀነሰ ነው የሚመስለው ማለት ከሌ ሲል እኔ ሲጀመር ስልኬ እኮ እንዴት እንዳገኘው ራሱ ማለት ነው ደዋውለን ማናቅ ሰው ነው ምናምን። ከዛ እንደዚህ ያለኝ ከዛ በጣም እኔ ደግሞ ልጁንም እንትን አላልኩትም። ያው ፖዚቲቭ ነው ማለት በቃ በዛ ሰዓት ደግሞ እኔ የባለቤቴ አባት ታሙ ነበር፣ ሐዋሳ ነበርኩኝ። ስለዚህ የዛ ሰዓት የማስበው እዛ ጋር ያለውን ነገር እንጂ ምንም እንትን አላለ። በኋላ ላይ ግን ተናድጄ ከአንድ ደጋፊ እንዴት ለኔ ሊነገረኝ ይችላል? ኢቭን ልትቀንስ እኮ ትችላለህ እንደ ኮሜንተንት፣ ግን ስትቀንስ የምትቀንስበት መንገድ ምንድን ነው? እኔ ማዝነው ማን የሚባል ልጅ ነበረ መሰለህ ኦልሞስት ሙሉ ጌሙን ተጫውቷል። እሺ የቲሙን እሱም ተቀንሷል ከኛ ጋር ሙሉ ጌሙን ተጫውቷል። ግን ማን ነበረ ደመላ አዳማ ገብቶ ነበር እንደውም። እና ለኔ የፈለኩት ይሄ ሶሻል እንትኑ ይሄ ኮሙኒኬሽኑ ካንተ ከተጫዋቹ ከእንትኑ ይልቅ ከደጋፊ ጋር የሚሆንበት ነገር አለና በዛ ነገር ትንሽ ስሜታዊ ሆኛለሁ። ግን እኔ ምንም ብሌም ላደርግበት የምችል ነገር የለም። ምክንያቱም ውበቱ መብቱ ነው፣ መቀነሱም መብቱ ነው፣ መያዙም መብቱ ነው። እፈልገዋለሁ ኃላፊነት እወጣለሁ ብሎ አይደል የጠራኝ እንዴ? ከዛ ደግሞ አይ ለሚቀጥለው ደግሞ አልፈልገም ብሎኝ አሳለፈው እሱ ነው። ከዛ አንፃር እንጂ ምንም ቅሬታ የለብኝም። በጣም አሪፍ። ለሰባተኛ ፖድካስት ቤተሰቦች ወደ ኋላ መለስ ብለን የሚነሱ ሀሳቦችንም በደንብ አድርገን አጥርተናል ብዬ አስባለሁ። የብሔራዊ ቡድን ተጫዋቹ በትልቅ ደረጃ የተጫወተው ትልቅ ልምድ ያለው በኃይሉ አሰፋ ቱሳ ወደ ሲዳማ ቡና ቤት ለሙከራ ና ተባለ። ያስደንጋጭ ቱሳ ለሙከራ በግጥም የማይመጣውም በምንም አይመጣውም እና ጉዳዩ ምን ነበር እስኪ? ያው አትፈርድም። ለምን አንዳንዴ ከሜዳ ስትርቅ አሰልጣኞችም ኃላፊነት ይፈራሉ። እሺ ያሉ ለምን ኤሊስ ሲመጣ ለምሳሌ ወጣት ተጫዋች ይምጣ ምናምን ይባላል በእኛ ጋር። አሁን ተመልሰ ወደ ሜዳ ስትመጣ ያው እኔ ኤክስፒሪየንስ ፕሌየር ነኝ። አሁን ያለበት ስታተስ 1 አመት ኦልሞስት ቁጭ ብሏል። በ1 አመት ውስጥ ምንድነው ፊዚካል መጨመር ሊኖር ይችላል። እንደ ባለሙያ እረዳለሁ። እኔ አሁን እንደ ባለሙያ ነው የምረዳው። ባይዞ አሁን ኮቺንግም ስለወሰድኩ ሊሆን ይችላል መሰለኝ እንደ ባለሙያ እረዳለሁ። በሰዓቱ ሲዳማ ቡና ስንሄድ እኔና ቢኒያም በላይ ነበር እንሄድ ነው። ቢኒያም በላይ ከእንትን የመጣ ሰዓት ማለት ነው ከውጭ ከስዊድን ነው። ከዛን አይ ቲንክ ቢኒያምን አናግሮት ገና ድርድር ላይ ነበሩ።
እኔ ደግሞ ገና አንድ አመት ኦልሞስት እንደጨረስኩኝ ነው የሄድኩት። እኔ ፕሌን የራሴን ፕሌን ቆርጬ ምናምን የሄድኩት ሲሄድ ራሱ ባህር ዳር እንደውም የዛ ሰዓት እንደውም በአጋጣሚ ወደ ፕሌኑ ለመሄድ በባሳር የምትሄደው እንደ አጋጣሚ ከማን ጋር እንገናኛለን ባስ ውስጥ? እሺ ውበቱ አባተ፣ አብርሃም መብራቱ እና የውበቱ ምክትል አሰልጣኝ የነበረው እና አንዋር ምናምን ናሽናል ቲም አየኝና ውበቱ እንዴ አንቺ እንዳለሽ እኮ ነሽ ምናምን አለኝ። እኔማ እንዳለው ነኝ ያው ፊዚካል ምናምን ኖርማል ነው እንዳለውና በዛ ሰዓት እንዳለ የት እየሄድክ ነው ሲለኝ ሲዳማ አልኩት። እሺ ከዛ እንዴ ሊጉ ሊያልቅ ነው አንተ ትሄዳለህ እንዴ ብሎኛል። የዛን ጊዜ ማለት ነው ኦልሞስት ያው ሊጉ አንደኛው ዙር ሊያልቅ አካባቢ ነው የሄድኩት። ከዛ ሄድኩኝና እዛ ያው ሰራውኝ። ያው እንዳልኩ ከሜዳ ርቀሃል። አንድ አመት ቀላል ነገር አይደለም። በቀን የለመደ እግር ኳስ ተጫዋች አንድ አመት እንትን ስትል የፊትነስ ጥያቄ ሊኖር ይችላል። የፊትነስ ጥያቄ ልጠይቀህ ያን ቼክ ታደርጋለህ። እንዳልኩም ደግሞ ከኔ ይልቅ ደግሞ ቢኒያም በውድድር ላይ ነበረ። ከሄደን አክቹአሊ የተወሰነ ትሬኒንግ ሰራን። ኦልሞስት ወደ አንድ ሳምንት ምናምን ቆይቼ ነው እዛ። ከዛን ውድድር አለቀ። ወደ አዲስ አበባ ስንመጣ ነው ኦልሬዲ በቃ እንደማልያዝ የተነገረኝ ማለት ነው። ከዛን እንዳልያዝ ራሱ የተነገረኝ መንገድ ደበረኝና እኔ ምን ነበረ እንዴት ማለት ሆቴል አሁን ለምሳሌ አርፍዶ የጀመሩ ልጆች አሉ ክለቡ ጋር ያልተጫወቱ አሉ። አሁን አንደኛ ዙር ሲያልቅ ረፍት ይሰጣቸው የለ እነዛ ያልተጫወቱና ዘግይቶ የገቡት ልጆች አዲስ አበባ ቁጭ ብሎ ትሬኒንግ ዝግጅት ይሰራሉ። ሌሎቹ ደግሞ በዚህ ጊዜ በዚህን ቀን ግቡ ተብሎ ተነግሯል። ከዛ ውስጥ ከእንትን ውስጥ ከተነገረው ውስጥ አንዱ እኔ ነኝ ማለት ቁጭ ብሎ ከሚሰሩት ጋር ማለት ነው። ግን ሆቴል ሸበሌ ሲያዝ ሆቴል አልተያዘም ለኔ። ሸበሌ ማለት የት ማለት ነው? እዚህ የሜክሲኮ ማለት ነው። ሜክሲኮ። ኦኬ። ከዛ ሸበሌ ከዛ ስደውል በአልጋ ያዘ የተባለው ሰው ለአንተ እኮ አልተያዘም አለኝ። በቃ ኦኬ ቴንክ ዩ በፈረንሳይኛ የለህም ማለት ነው። በቃ ቴንክ ዩ አልኩና ባይዞዬ ምንም ብለም የለኝም ቴንክ ዩ። እኔ ባይዞዬ በአንድ ነገር አምናለሁ፣ በመወያየት አምናለሁ። ግን ለምን አሁን ቀደም ያልኩ እኮ ኤክስፒሪየንስ ፕሌየርን ለምንድን ነው የሚፈሩት? ፌስ ቱ ፌስ አውርተህ ምንም እኮ ደግሞ ይረዳሃል እኮ በእርግጠኝነት ይረዳሃል። ልምዱ ምንም ሰው ይረዳሃል። ለምን በቃ የጊዜ ጉዳይ ነው። እግር ኳስ ደግሞ ሊሚትድ ላይፍ እኮ ነው። በቃ የተወሰነ ጊዜ ስለምትኖር በቃ አልፈልግህም፣ አይ ለኔ ስኳድ አትሆንም ብትል ፊት ለፊት ከመናገር ይልቅ አልጋ አልተያዘልህ ከተብሎ ሄድኩኝ። በቃ ወደ ቤት ሄድኩኝ። ከዛ የተወሰነ ጊዜ እንትን አልኩኝ። ትሬኒንግ ምናምን በግሌ እሰራለሁ ምናምን። ከዛን እያየሁ የዋልኩ እዛ ጋር ደሞዝ ከሌ ተከለከለ፣ ከሌ የሚባል ተጫዋች ከከሌ አሰልጣኝ ጋር ተጣላ ምናምን ሲባል ትሰማል። ጭራሽ 5 ወር 6 ወር ደሞዝ አልተከፈለም። ራሳቸው ክለቦች በፈጠሩት ችግር ይሄው ዛሬ ተጫዋች ደሞዝ እየተከፈሉ አይደለም። እና ያ ነገር ስታይ እግር ኳሱ ያለበት ነባራዊ ነገር ስታይ ደበረኝና በቃ አልመለስም ወደ ራሴ ገባው። አሁን ያለበትን ሁኔታ በደንብ እናነሳዋለን። አሁንም ካንተ መነሻ ሐሳብ የሆነ ጥያቄ እናንሳ እስኪ። ራሳቸው ችግሩ ክለቦች በፈጠሩት ችግር ብላል። የማሳረጊያ ሐሳብ ላይ ምን ማለት ነው? ክለቦች እንዴት ችግር ይፈጥራሉ? እኔ አንድ ነገር ልንገርህ። እኔ 2007 ኮከብ ተጫዋች ወሰንኩ ሰዓት አይ ቲንክ የዛ ሰዓት የተጫዋቾች የፊርማ ጉዳይ ወደ ደሞዝ ይሁን ተብሎ የመጣ ጊዜ ነበር። ትዝ ካለ ማለት ነው። የዛ ወቅት ላይ መጀመሪያ ሚዲያ ላይ ወጥቼ የተናገርኩትም እኔ ነበርኩ። ለተጫዋቾች ብዬ ሳይሆን ለራሴ ነው። የዛ ሰዓት ተጫዋችም ነበርኩ። ምን መሰለህ፣ አንድ ሐሳብ ስታመጣ ሐሳቡ ምንድነው ጥቅሙ፣ ምንድነው ጉዳቱ የሚለውን ነገር ማገናዘብ አለብን። እዚህ ጋር አንድ ክለብን እጎዳለሁ ብለህ ወይ አንድ ቡድንን እንደዚህ ያደርጋለሁ ፋይናንሻሊ አልቻልኩትም ብለህ አይደለም ማድረግ ያለብህ። በጀት አለ። አብዛኛው የኢትዮጵያ ክለቦች በመንግስት በጀት ነው የሚተዳደሩት። ባይዞ ስቲል የበፊቱ ስርዓት ቢቀጥል ክለቦች እንደዚህ አይቸገሩ። የበፊቱ ስርዓት ማለት ለምሳሌ የተጫዋች አመት አንድ ተጫዋች ኮንትራት ደሞዝ ለ2 አመት ፈርም ይሄን ያህል ከዛ ደሞዝ ይሄን ያህል ይባላል። በአንዴ ነው የሚወጣል ያ። ከዛ በኋላ አንተ የምታስበው ያቺ 5000 7000 ደሞዟን ነው የሚያስጨንቅ። ለምን ለ2 አመት ኦልሬዲ ኮንትራት ይዛል። አሁን አንድ ተጫዋች አይ ቲንክ ባለሳሳት 400 ይከፈሏል። በ500,000 በጀት ከየት ታመጣል? በጣም ዲስትሪቢዩት ነው የሚሆነው። ገብቷል? አይሆንም። የተለያየ ነገር ነው። እቅዳውን 20 ሚሊዮን ብለህ እንዴ
አሁን እኮ አይ ቲንክ 52 ሚሊዮነር የተመደቡ በክለቦች የተባለ 100 ምናምን ሚሊዮን ብር ይዞ እኮ ደሞዝ መክፈል ያቃተው ቡድን አለ። ካልኩሌሽን ነው። አሁን በየትኛውም ዓለም ላይ እኩል ይከፈለው የሚል እግር ኳስ ህግ የለም። ማንቸስተር ሲቲ ተጫዋች ያ ሁሉ ስኳድ እያለው ጋርዲዮላ የሚያመጣው ፋይናንሻል ፌር ፕሌይውን እኮ ሳይከተል ቀርቶ አይደለም። እነ ማንቸስተር ተጫዋች መግዛት አቅቷቸው አይደለም። የቲሙ ስርዓትና ህግና ደንብ የማንቸስተሩ ኃላፊው አልገዛም ተጫዋች እንደዚህ ነው በቃ ገንዘብ ላይ እንደዚህ ሊሆን ይችላል። ያ የቲሙ ስርዓት ነው። ቬንገር በነበረ ሰዓት ተጫዋች ኢኮኖሚስት የተባለበት ነገር አለ። ያ የክለቡ ስርዓት ነው። በቃ ራሱ እያስኬደ ያለበት ነው። ግን እዚህ ጋር ሌሎች ክለብ ደሞዝ በፌስታል ይሰጣሉ እንደዚህ ምናምን የተባለ ይስጥ እኩል አይደለም እኮ እግር ኳስ እኩልማ እንዴት ትወዳደራለህ? ውድድር ምን ይሆናል ታዲያ? ስለዚህ መበላለጥ አለበት። አዎ ግን እኔ እኮ መሰለህ አሁን ለምሳሌ እሺ በደሞዝ ሆነ አሁን ስቴብል ሆኗል አልሆነም። ጭራሽ 5 ወር 6 ወር ደሞዝ ያልተከፈለው ቡድን አለ። ግን ያንን ነገር ለማምጣት አሁን ቅድም ክለቦች ናቸው ተሰብስበው የወሰኑት እኮ። እንደውም እኔ በነበርኩበት ሰዓት አቶ ነዋይ እኮ ተው አንድ ተጫዋች በፈለገ ነገር ሊደራደር ይችላል። ለምሳሌ ይሄን ቤት ግዛልኝና በዚህ ተጫወታለሁ ሊል ይችላል። ተው ምክንያቱም ይሄ አይደለም እኛ እንደ ምን ሰጠው ነገር ይገላግላል ለብዙ ነገሮች። ስቴብል ሆነ አንድ ወርም 2 ወርም እኮ ትታገሳለህ እኮ። እዚህ ጋር ግን ፋይናንሻል ለምታደርገው እኛ እንደ ፕሮፌሽናሎች እንሂድ በሚለው መጣ። እንደ ፕሮፌሽናሎች ለመሄድ ብዙ የሚቀረን ነገሮች አሉ፣ መሰረታዊ ነገሮች። የኢትዮጵያ እግር ኳስ ተጫዋች በጣም እድለኛ ነው። 10 አመት ከተጫወተ እኮ በጣም ማለት ነው። የሜዳው ኤክስፖዠሩ አለ፣ ሜዳው እንትኑ አለ፣ ፋሲሊቲው፣ ኢንቫይሮንመንታል እንትኑ ራሱ ካልቸራችን ራሱ ብዙ ችግሮች አሉ። በዛ ውስጥ 10 አመት አንድ ተጫዋች ሳይጎዳ ከተጫወተ እድለኛ ነው በጣም። ያንን ባልተሟላበት ነገር ኢቭን ለምሳሌ ባይሉ ቤስት አላደረከኝም ልቀቀኝ ቢሎ ክለብ አሁን ጊዮርጊስ በነበርኩበት ሰዓት ኢትዮጵያ ቡናን ጊዮርጊስን ቢፈልግ እንደ ፕሮፌሽናል ካርሎስ ቴቬዝ ከማንቸስተር ዩናይትድ ሲሲ ይገባ ደርቢ ናቸው አይደል እንደ ሀገር በቃ ቤስት አላጫወተኝም ልቀቁኝ ብሎ ነው የለቀቀው። እንደዚህ ይለቃል አይለቅ እንደ ፕሮፌሽናል እናስብካል ከክለቡ ዛሬ ያለውን ነገር መፍጠር። ለምሳሌ አንድ ተጫዋች ጎል ሲያገባ በዚህ ጎል እንደዚህ ታረጋለህ እንዲህ ትደራደራለህ እኮ። ያ ሳይሆን መሰረታዊ አቅምህን ነው የምትችለው። አንተ አልኖርም እኔ እንደ ራሴ ነው። ስለዚህ ያን ነገር ነው መስራት። ክለቦች ናቸው ያመጡት ህጉን እኮ ተስማምተው በፊርማ የነበረውን በደሞዝ እናርቅ፣ ይሄንን እንክፈል፣ ይሄንን እናድርጋሉ መጡ። ዛሬ ክለቦች ምን ሰማው ነገር አለ ሚዲያ ላይ ባስታ መክፈል አቅቶት የሆቴል እንትን ባስታ ያዘ ይባላል። ሼም ነው እኮ እንደዚህ አይነት ነገር ልትሰማ አይገባም። ይሄ ምንድነው እዛ ጋር የምትሰራው ነገር በእቅድ አይደለም። አቅዳስ ብትሰራ እንዲህ አይነት ምስቅልቅል ውስጥ አንገባም ብዬ ነው። ከዚህ ጋር በተገናኘ ባለፈው ሳምንት እንኳን መነጋገሪያ የሆነ አንድ ሀሳብ ነበረ። አንድ የሚዲያ ተቋም 5ቱ የሊጋችን ውድ ተከፋዮች ብሎ መረጃ ይፋ አደረገ። 3 የሐዋሳ ከነማ ተጫዋቾች አሉ። ኢትዮጵያ ቡና እና ቅዱስ ጊዮርጊስ በአንዳንድ ተጫዋች ተወክሏል። ወራዊ ደሞዛቸው ይሄን ያህል ነው ሲል በደንብ መነጋገሪያ ሆነ። እንደ አንድ ሲኒየር ተጫዋች ከፍተኛ ተከፋይ እንደነበረ በእግር ኳሱ ብዙ እንደተጠቀመ አንድ ተጫዋች ቀደም ሲልም የጀመርነው ሀሳብ ስላለ የደሞዙ መጠን የጄኒዩን ሀሳብን ነው የምፈልገው። የደሞዙ መጠን ሲገለጥ የለም መገለጽ የለበትም የሚሉ አካላት ነበሩ። እንዴ ለነዚህ ተጫዋች አሁንም ይሄን ያህል ሁለቱ እንደውም ካንተ ጋር አብረው በብሔራዊ ቡድን ደረጃም በክለብ ደረጃም ተጫውተዋል። አብነት ሽመልስና ጌታነህ በሐዋሳ ከነማ በኩል አሉ። ሁለቱ ሽመልስና ጌታነህ አንተ ወዳጆችም ናቸው። ተጋነነ ደሞዙ 800 ምናምን ሺህ ብር በኢትዮጵያ ፕሪሚየር ሊግ 600 ምናምን ሺህ ብር በኢትዮጵያ ፕሪሚየር ሊግ ቶታሊ አንፌር ነው የሚሉ ሐሳቦች። ሌሎኞቹ ደግሞ በቃ እግር ኳስ ያጭር ጊዜ ቆይታ ነው፣ ምንም ሆነ ምንም ዘመኑ የሰጣቸው ነገር ነውና መቀበል አለብን የሚል ነገር ያነሳሉ። ባይሉ አሰፋት ውሳ ከዚህ ጋር በተገናኘ እኔ ጥያቄን በጥያቄ አይመለስም መቼም። ግን እሺ እኛ ለምንድን ነው የሰው ፋይናንሻል ላይ ትኩረት ምንሰጠው? እግር ኳሱን ለምን አናስበው? ለምን መሰለህ እኔ የዘላታን ኢብራሂሞቪች ፒኤስጂ ሲሄድ የዓለማችን ትልቁ ተከፋይ ነበረ። ስለዚህ ዘላታን ኢብራሂሞቪች ፒኤስጂ ሄዶ ሲከፈለው
የዛ ሰዓት አይ ቲንክ ባለሳሳት ጠቅላይ ሚኒስትሩ ምናምን እንደዚህ ምናምን ሲባል እንዴ ይሄ እኮ ዓለም የሚያየው ነው ዓለም የሚያቀኝ ነው ብሎ ነው የተናገረው። ስለዚህ እኛ አሁን እዚህ ጋር 800 አክቹአሊ እቺን ወርድ ስናገር ኢኮኖሚካሊ ችግር ያለብን ህብረተሰብ ስለሆነ ነው ብዬ ነው ማስበው በራሴ እንጂ ይገባቸዋል። አዎ ምንድነው ምን 800 ሺህ ብር አሁን እኔ አሁን እንደምን ላይ መሰለ 800 ሺህ ስል እንደ ቁጥር ትልቅ ሊመስለን ይችላል አይደል? ዛሬ ላይ የኑሮ ሁኔታውን ብነግር ከኔ በለጠ ታውቃለህ የኑሮ ሁኔታ። እስኪ ዝም ብለህ የራስን ባክግራውንድ አስበው ምንድነው ይልቁኑ እግር ኳሱ ላይ እንደዚህ ብለን ነው እንደ ሚዲያ አንድ ሚዲያ ባለሙያ እንደ ሚዲያ ሽፋን ከፍተኛ ገንዘብ አሁን በሶሻል ሚዲያ ላይ የሚያገኝ ህብረተሰብ አይበዛም? በትንሹ በሳምንት በአንዱ እንትን ውስጥ እውነት እናውራ ከተባለ ማለት ነው ኢንካም ጀነሬት ስናደርግ በተለያየ ፕሮፌሽን እኮ ያሉ ሰዎች አሉ እንዴ። እግር ኳስ ተጫዋች ሊነዳ የሚገባውን መኪና እኮ አይነዳም። እግር ኳስ ተጫዋች አንድ ተራሱ አይባልም የሰው ልጅ ግን አንድ ሳምበዲ ግን ካንተ የተሻለ መኪና የሚነዳበት ጊዜ አለ። ስለዚህ ለምን ምክንያቱ ምንድነው? ለምሳሌ ወንድሞቼ ጓደኞቼ እኮ የተቸገሩ አሉ አይደል? ኳስ ተጫዋች ሆነ እንደነዛ እንዲኮኑ ይፈልጋው ተዋጣለት ተለመነለት እንዲባል ነው እንደዛ መሆን የለበትም። ለምን እንደ ጌታነህ እኮ ትልቅ ተጫዋች ነው። ሽመልስ ትልቅ ተጫዋች እኮ ነው። አገሪቷን እኮ በሌላው ለሀገሪቷ ባደረገው ኮንትሪቢዩሽን ራሱ አትሸልመውም እንዴ? አንድ ከለታት አንድ ቀን እኮ ነው የአፍሪካ ዋንጫ ያለፈው። ስንት ሰው ሞቷል እኮ አይደል? የአፍሪካ ዋንጫ ያለፈ ተብሎ 800 ሺህ እና 600 ሺህ ብር ምናምን ቢግ ዲል ሊሆን ይችላል። እኛ እኮ ስንመጣ አክቹአሊ ደሞ 1200 ብር ይዘን ለመጣ ነው 1200 ብር የዛሬ 10 ምናምን አመት 1200 ብር ትልቅ ብር ነበር በሰዓቱ። ስለዚህ ሁኔታው እኮ ነው ጊዜው ነው 800 ሺህ ብር ምናልባት የሆነ በስማም 800 ሺህ በዚህ በኩል ስንት ነገር ታክስ ምናምን ይቆረጣል እኮ። አዎ ልክ ነህ። ኤግዛክት የመጣውን ነገር ደግሞ አናውቀው እኛ አሁን ለምን እሺ ቱሳችን እግረ መንገድ እንድትመልስልኝ ኮንቨርሴሽን እናድርገውና እዚች ጋር ለተመልካቾችም በደንብ እዚህ ዝም አልከውም እንዳይባል ቀደም ሲል ደስ በሚል መልኩ በንጹህ ልብ ከምቀኝነት ነፃ በሆነ ወንድሞቼ ጓደኞቼ ብለ ሽመልስና ጌታነህን ደግፈ ሐሳብም ሰጥተሃል። የሚነሳው ሌላ በሐሳብ ሰዎች የሚያነሱትን አንድ ሐሳብ ሊጨምርና ያንተ ምላሽ ትፈልጋለሁ። መከፈላቸው ችግር የለውም አሉና ሌሎች ሰዎች ሌላ ሶስተኛው ግን ቀደም ሲል በዛም ይላል አልኩ። ከዛም በኋላ እዚህ ጋር ደግሞ የለም ይገባቸዋል አለ። ሌላ ደግሞ የአምስቱ ስለተገለጸ ማለት ነው። ሌሎች ደግሞ መጡና እግር ኳስ የእድሜ ጨዋታ ነው። ባይሉ አሰፋቱሳ ፕራይም ታይም አለው፣ አበበ ፕራይም ታይም አለው፣ ከበደ ፕራይም ታይም አለው። በዛ ፕራይም ታይሙ በዛ ድንቅ ጊዜው ችግር የለም የቱንም ያህል ቢከፈለው። ሽመልስ በቀለ ጌታነህ ከበደ ግን ፕራይም ታይማቸው አልፈዋል። ዎኪንግ ፉትቦል ስለሆነ እንጂ ለኢትዮጵያ እግር ኳስ ምናልባት መልበሻ ቤቱን ለመቆጣጠር ምናልባት ለመልበሻ ቤቱ እንጂ የጉብዝና ወራታቸው ላለፉ ልጆች እንዴት በዚህ ልክ ይከፈላል? ከአምስቱ 3ቱ የከነማ ቡድን ተጫዋቾች ናቸው። የሐዋሳ ከነማ ፌር ነው ወይ የሚል ነገር ያነሳል። መጀመሪያ እነዚህ የሚያነሱት ሐሳብ እግር ኳስ የእድሜ ጨዋታ ነው፣ ፕራይም ታይማቸው አልፏል። ምን እንደሆነ ታውቃለህ? ኢቫሉዌት ስታደርግ how to evaluate ዎኪንግ ፉትቦል እንዴት ነው ኢቫሉዌት የምታደርገው? ዎኪንግ ፉትቦል መሆኑ ምንድነው ኢቫሉዌሽንክ? ለምሳሌ አንተን አይደለም ያለውን ህብረት ኢቫሉዌት የሚያደርግበት ምንድነው? ለምሳሌ ታይም እንትን ይዘሃል ስዊች ታይም ስቶፕች ይዘሃል። ምን ያህል ጊዜ እንደተንቀሳቀሰ ምን ያህል ጊዜ እንደሮጠ እንዴ። ሽመልስ አምና መከላከያ ሲጫወት እኮ የቲሙ ኮከብ ግባግቢ ነው። ከሱ ታች እኮ አሉ ታዳጊዎች። እኔ የምልህ ሽመልስን ሳፖርት አድርጌ ወይ እንትን አይደለም ይሄ አይገባውም ይገባዋል ያ ስጎን ለእንትኖቹ መስጠት ነው። እኔ ኢቫሉዌት የምናደርግበት እንዴ አንድ ተጫዋች ለምሳሌ ማች ፊት እነሱ ወደ ሜዳ ተመለሰ የምትለው ልጁ እኮ ራሱ ሲነግርህ ነው። ተጎርቶ የመጣውን ነው የምነግርህ። ገብቷላ? ህክምናው ራሱ እንትኑን እኮ እኛውን እንትኗን አንወስድም። ይሄ የፕሮፌሽናል እንትኑን አንወስድም። ግን ኢቫሉዌት የምታደርገው ዎኪንግ ፉትቦል ነው ሲባል እንሰማለን። ዎኪንግ ፉትቦል ምንድነው ነው? እየተራመደ ነው የሚጫወተው ኳስ ተጫዋች። ቴምፖ የወረደ ነው ዳትስ ኢት አይደል እንዴ? ቴምፖ የቀዘቀዘ ነው። ግን ኢቫሉዌት ስታደርገው ከማን ጋር ያ ቴምፖ በየትኛው ከምኑ ጋር በአገሪቱ ውስጥ ውሰድ። ፕሪሚየር ሊግ አለ፣ አንደኛ ዲቪዚዮን አለ ምናምን አይደል እንዴ?
ከነዛ ውስጥ የወጣ ነው ይሄ ቴምፖ። ከዓለም እግር ኳስ ያው ከዓለም እግር ኳስማ ከሄድክ አሁን ቅድም እኮ ነግሬያለሁ፣ ወደ ፕሮፌሽናል ከሄድን ብዙ ማስተካከል ያለብን ነገሮች አሉ። እኛ በራሳችን ስታተስ ነው። እኛም የአፍሪካ ዋንጫ ስናልፍ ቴምፖ እኮ የሞተ ነው ተብሏል እኮ። እሺ ቱሳችን የዎኪንግ ፉትቦል እንመለስበታለን። ፕራይም ታይማቸው ላይ ቢሆን ኖሮ ብለው ደግሞ ለሚሞግቱት ጄኒውን ሐሳብን ነው የምፈልገው። ምክንያቱም ቀደም ሲል ጎግሉ አሳው ምናምን ስላለ እንደዚህ እንዳነባባል በጣም ደስ ይለኛል። ለወንድሞቼ ለጓደኞቼ ፕራይም ታይም ማለት አለ ገደብ አለው ለሚጫወትበት ገደብ። ያ ገደብ ግን አልፈዋል አልክ ይላሉ ነው እንዳታጣለኝ። እሺ አልፈዋል የሚባልበት እድሜ ካላለፈው ጋር እነዛ ልጆች ኮምፒቲሽናቸው እንዴት ነው? አሁን ገና የሚመጡ ልጆች አሉ። እነዛ ሰዎች ለምሳሌ የሚያስረዱት ለአንድ ሽመልስ ለአንድ ጌታነህ ያን ያህል ገንዘብ ኢንቨስት ከሚደረግ ይላሉ። ኢንቨስት ከሚደረግ 3-4 ለምሳሌ ሐዋሳ ከነማ ቤት ስትመጣ ብሩክ ያሬድ የሚባል አንድ ታዳጊ መጥቶ ጎሎችን እያስቆጠረ ነው። ወርክሬቱ በጣም አሪፍ ኤነርጄቲክ ነው። ሩጫው ምናምን የሚሰጥ ለብሩክ 4-5 ብሩክ ያሬዶችን ሽመልስ ቦታ ላይ አንድ ጌታነህ ቅድም ባልነው ዎኪንግ ፉትቦል ላይ ዛሬም የመረብ ጌታ ብለ የቆሙ ኳሶች ምናምን እያስቆጠረ ለዚህ ልጅ ያን ሁሉ 600-700 ሺህ ብር ከምንከፍለው 3-4-5 ሌላ ጌታነህ ከበደን ለሚተኩ አድርገህ ለጌታነህ ከበደም ለሽመልስም ያን ያህል ብትከፍላቸው እግር ኳሱ ምንም ነው። እንደውም አንደኛው ምን አለኝ፣ ሽመልስ 50 አሲስት ከሚያደርግልህ ጌታነህ 40 ጎል ከሚያስቆጥርልህ በእነሱ ቦታ እንደነ ብሩክ ያሬድ አሁን ደግሞ አርሲ ነገሌ ያለው ከቤ ብዙ ነው የሚባሉ ለአዳዲስ ፊቶች ነው ኖ ሚስ ፊት ማለት እድሜ ማለት ነው አይደለም። በእኛ ሀገር ኮንቴክስት በእኛ ሀገር እግር ኳስ ቴክስት አንድ ነገር ልንገር። አሁን ቅድም የነገርኩ ነገር አለ። እኛ ወደ ትልቅ ደረጃ ወደ ትልቅ የምንመጣበት በምን ያህል እድሜ ነው ብለኛል። ለምሳሌ እኔ ግራጁዋል ቼንጅ አለ። አሁን ለምሳሌ ወደ ፕሪሚየር ሊግ ያልተጫወተ ይሄ ከፍተኛ ሊግ ብሔራዊ ሊግ ምናምን ተጫወተ ረጅም ዓመት የተጫወተ ይኖራል እኮ አይደል? እኛ የምናየው ፕሪሚየር ሊግ ላይ የሚጫወቱት ነው። ለምሳሌ እንደዚህ መሳሳት የለም። ልክ እንደ ብሩክ ያሬድ ልጆች ፍጥነታቸውን የብሩክ ያሬድ ይታወቃል። ሐዋሳ ከነማ ቤት የአይጋ ሰፈር ልጅ ነው ሐዋሳ ላይ እንደዚህ ነው ፍጥነቱ። ከቤ ብዙ ነው የሚባለው በተመሳሳይ አሁን በዚህ ልክ ያልኩ አንደኛ በፋስት ትራክ የቢ ላይሰንስ ባለቤት ነህ። በአገር ውስጥ በውጪ ጎሎችን ያስቆጥራል። ብዙ ልምድ አለ። ነገ ባይሉ አሰፋቱሳ በኮቺንጉ ቴክኒካል ኤሪያው ላይ ለናይ መንክ ያንተ የዛሬው ሐሳብ ነገ የምትተገብረው ነው ነገር ያሳያል። አሁን ይሄ ሌሎች እንደሚሉት ተጫዋቾቹ ምቀኛ ይበዛብናል ነው ወይ እነዛም ደግሞ በዛ እንደሚሉት ሳይሆን ጄኒውን ሰባተኛ ፖድካስት ለእግር ኳሳችን ይሁን ተጠራቀመ ስለሆነ ትክክል እኮ ነው። አንተ ያሳብ ፕራይም ታይም እና ገንዘብ እንዴት አሁን ትውልድ መቀረጽ አለበት። እኔ አሁን ቅድም ካወራሁት ጋር እየመጣልኝ ነው። ጌታነህንና ሽመልስን ስትጠቀም ለምንድን ነው ቅድም እንዳልከው አሁን ኤክስፒሪየንስ ፕሌየሮች ናቸው። ለምሳሌ ብሩክ ታዳጊው እዚህ ጋር ሲመጣ ከሽመልስ የሚማረው ነገር ይኖራል ብዬ አስባለሁ። እነዛ እዛ ጋር የኮንትራክት ተርሚኔትድን የምታስተካክልበት ነው። ለምን ዊዝን ኤክስፒሪየንስ የምትወስደው ፕራይም ታይም እንዳልከው ነው። ባይዘ እኔ አሁን ፕራይም ታይም የምትለው ነገር እንዳለ ሆኖ እነዛ ያን ለምሳሌ ለነዚህ ልጆች ኢንቨስትመንት የሚወጣውን ወጪ ታዳጊ ብናበዛ ነው። ለምሳሌ 50 ታዳጊ ቢኖር እኛ ሀገር ውስጥ 2 ተጫዋች ነው የሚያድገው። ግን ቦታ ስለሌለ አይደለም። ከላይ ያለው ቦታው ላይ ያለው ባለሙያ በታዳጊው ብዙ እምነት የለውም ብዬ ነው ማስበው። ለምሳሌ አሁን የሳሚ ፍሌክስ የአዲስ አበባ ሲቲ ካፕ ቡድን የሚያስደንቅ ቡድን የሚገርም ቡድን ነው። ከዛ ውስጥ ስንት ተጫዋች ነው ያደገው? 2-3 ያለም አይመስልም። ስለዚህ ይሄን ነው አሁን እኔ እንደውም ቲክቶክ ላይ ሁሉ ወጥቼ አንዴ ተናግሬ ነበር በሱ ጉዳይ ማለት ነው። ለምን ብዙ ልጆች ተተኪ መሆን የሚችሉ ልጆች አሉ የሉም አይደለም። ግን እነዛ ተተኪ ተጫዋቾች ልምድ የሌለ ተጫዋች ሳያዩ ቢገቡ ምንም አይመጣም። እስቲ ሁሉንም አሁን ቸልሲ እንደዚህ አይደለ? ቸልሲ ታዳጊ አንደር ኤጅ እንትናቸው አለ ፍራጃይል ነው እንትኑ ኮንሲስታንሲ የለውም አይደል? ሲኒየር ተጫዋች እነ ቲያጎ ሲልቫ በነበሩ ሻምፒየንስ ሊግ በሉ እኮ ኤክስፒሪየንስ ተጫዋች ያስፈልጋል። ግን ምን ያህል ጊዜ እንጠቀማቸው? ምን ያህልስ ጌም አሁን ለምሳሌ ጌም ስታጫወትም እኮ ኢኮኖሚካል ፉትቦል ማጫወት አለብን እነሱ ገብቷል። ግን ቶታሊ ያንን ብረሽ አድርገህ ሳይሆን እነዛ ልጆች ነገ እኮ ብሩክ እንደነ ጌታነህ መወቀሱ እንደማይቀር ታውቃለህ። ፕራይም ታይሙ እየመጣ ሲሆን ቶፕም ሆኖ ማለት ነው። እኛ ሀገር ይኸውልህ እኔ የምረዳውን ነገር ነው
እንትና ኤሪክ ሙራንዳ ከኬንያ መጥቶ ሲዳማ ቡና ተጫውቷል። ኤሪክ ሙራንዳ ማለት ጊዮርጊስ ሲጫወት ደጉ አርባ ምንጭ ነበረ። ሙራንዳ ሪያሊቲ ነው። ከ12 ዓመት በኋላ መጣ ሲዳማ ቡና አጥቂ ሆኖ ተጫወተ። ደጉ በቃዋል ደጉ ምናምን ይላል። ደጉ እኮ አርባ ምንጭ ነበር የዛሬ 12 ዓመት። እሱ የማን ነው ኤሪክ ሙራንዳ ሲዳማ ሲመጣ ማለት እኛ ሀገር ለኛ ለራሳችን ለእግር ኳስ ተጫዋቾቻችን የምንሰጠው እንትን አንፌር ነው። ያም ስህተት እኮ ነው። በነገራችን ስህተት በስህተት ለመሸፈን ሳይሆን ቱሳችን ሙራንዳ ተደብሮ ምናምን ጨርሶ መጥቶ ፕራይም ታይሙ ጊዮርጊስ ቤት ነበረ። ሁሉ ነገር ጨርሶ መጥቶ ሲዳማ ቤት የሚጫወቱ እሱ ፍጹም ስህተት ነው። ስህተት አይደለም። እኔ ስህተት ነው አይደለም። እኔ እንትን ይሄ ፊት ኮንክ ስህተት ጎል ቶፕ ስኮረር ነበር፣ ተወዳዳሪ ነበር የሊጉ የዛ ወቅት ላይ። አሁንም የሊጉ ችግር ነው እኮ ይኸውልህ፣ የሊጉ ችግር አይደለም። ቱሳችን አንተ ፊትነስ ሰርተ 3-4 ወር እዚህ ሊግ ላይ አንወሸሽ እግዚአብሔር በሚያውቀው እና ዮርዳኖስ ምናምን መተው ነዳይት እስጢፋኖስ እኮ የሊጉ ችግር አይደለም። የሊጉ ችግር ሳይሆን ሊጉን እየተሰራበት ያለው መንገድ እሱን እኮ ነው ማለት እንጂ ሊጉ በሰራቱ በእንትኑ ኖርማል መሆን አለ። አሁን ለምሳሌ አሁን ቶርናመንት ነው ለኔ ፕሪሚየር ሊጉ ቶርናመንት ነው። አንድ ቦታ ተቀምጠ የምትወዳደረው ቶርናመንት ነው፣ ሊግ አይደለም ለኔ። እንደ እንትን ነው ማወራ ፎማዌ ስለሌለው። ግን እንደ እንትን ነው ማለት 12 ዓመት ምናምን ባይዞ ሌላው ፊዚካል አፒራንስስ እንዴ ይቆሙ ይጠብቃል እንዴ? አሁን ታዳጊ እኮ መጣል አይደለ ስትሬንግዙ ከኔ ጋር ያለው ትከሻ ሲገፋፋ ምናምን ለምን አትገፋም? እሺ ታዳጊው ልጅ አይደለም ማለት ነው ስላልገፋ። ቀደም ያልኩህ መሰል ሜንታሊ ጠንካራ ከሆንክ ትልቅ ግዙፍ ሰውየውንም ትገነድሳለህ ባይዞ ማለት ነው። ስለዚህ እኔ እንትኑ ነው አሁን እኔ መስዋዕ አንተ አሁን ያልከው ትክክል ነው። እንትን ይሄ ፕራይም ታይማቸው አልፈው ታዳጊዎችን መተካት አለብን። አዎ መተካት አለብን፣ መተካትም አለበት። ገብቶሃል? ግን የምንተካው ተጫዋች ታዳጊ ስለሆነ ብቻ ሳይሆን ጀስት ቶፕ መሆን አለበት። ቶፕ ተፎካካሪ መሆን አለበት። ጌታንን ማስረሳት አለበት። ሽመልስን ማስረሳት አለበት። በቃ ስለዚህ ቶፕ ካልክ መምጣት አለበት። ለምንድን ነው ጌታን የሚባል ለምንድን ሽመልስ መባል አለበት እንጂ እኔ በተለያየ አንገላ ይቻለው የሚገርም ደሞዝ ላይ ነው አይሆንም። እኔ ደሞዝ እኔ ከነማ ሳድቅ 1200 ብር ደሞዝ ነበር። የዛ ሰዓት ትልቁ ደሞዝ የነበረው 2800 ብር ነው። 2800 ብር ማለት የሚበላው አይጫወትም። ሽመልስ 400 ብር ነበር ደሞዝ የዛ ሰዓት። ግርማ በቀለ 400 ብር ነበር። ዮናታን ከበደ 400 ብር ነበር። አንተ 1200 እኔ 1200 ነው። ልል የፈለኩ ምንድነው ግን ግርማ በቀለም ይጫወታል፣ ሽመልስም ይጫወታል በ400 ብር ደሞዝ። ሲኔሮ ግን ቁጭ ብሏል። ሲኔሮ ግን እኛ ለመሰለ እነዛን ማስቀመጥ ቻሌንጅ መፍጠር ራሱ እኮ ለአንተ ሞቲቬሽን ነው። ገንዘቡን ካሰብ መቼም አታድግም ማለት እኔ እንደ ታዳጊ ሆኜ ነው ያን ማየት የለብህም። ግን ፕራይም ታይሙ ይመጣል እኮ ጊዜው። እኛ እኮ አንተም እኔም መከራከር የለብንም በዚህ። ጊዜው ራሱ ይገፋዋል እኮ በጣም ጊዜው ራሱ ይገፋዋል። ግን ያ ጊዜ ጌታነህ ተባረሮ ወጣ ከመባል ወይ ከሌ ከመባል ጀስት ወደ ጌታነህ አጥቂ ቦታ ይመጣው ወደ ጌታነህ ወደ ሽመልስ ወደ አንተነህ ምናምን እንደዚህ መምጣት ነው ያለበት እንጂ ቶታሊ እንትኑ ፕሮግረስ ገንዘቡ ኢንቨስትመንት መደረግ የለበትም። ኢንቨስትመንት አድርገን ኢትስ ሊሚትድ ኦፍ ታይም ነው። ያንን ሊሚት ሰጥተኸው ኢኮኖሚካል ፉትቦል እያጫወትከው ጉልበቱን ምኑን እየጠበቅከው እሱን ፐርፎርማንሱ እንትን እንዳይሆን ያንን ነገር እያደረግ ማጫወት አለብህ ብዬ ነው ማስበው። ከዛ አንጻር ነው እንጂ ሌላው ነገር የታዳጊ አይጠቀም ነው እኔ እቃወማለሁ። ለምንድን ነው የማይጠቀው? መምጣት አለበት። አቡበከር ናስር ናሽናል ቲም ማን ነው አብርሃም መብራቱ የያዘ ሰዓት ላይ ተጎድቶ ነበር። ሐዋሳ ላይ ነበር ዝግጅት መጣ። ከነ ጉዳቱ ትሬኒንግ ይሰራ ነበር። የዛ ሰዓት አንተ የኢትዮጵያ ፕሪሚየር ሊግ ቶፕ አጥቂ ትሆናለህ ብዬዋለሁ እኔ። አውቶማቲካሊ አሞታል እየነከሰ ነበር የሚሰራው። ሄደ ወደ ክለብ ወደ ወጣበት ታሸምናለ ምናምን። አሁን ሪከርድ የኢትዮጵያ ፕሪሚየር ሊግ ኮከብ ግብ አግቢ ሪከርድ ያለው በሱ ነው። አልፎ ተርፎ ውጭ ወጥቶ እኮ አይተነዋል እስከ ቅርብ ጊዜ እኮ። ስለዚህ ይመጣሉ፣ የጊዜ ጉዳይ ነው እንጂ ይመጣሉ። ግን በዛ ነገር ውስጥ ደግሞ ስትመጣ አጭር ጊዜ የምትሆን ሰው መሆን የለብም። ከጌታነህ የምትማረው ብዙ ነገር አለ። ኮንሲስተንሲ እንዴ ከሽመልስ ብዙ ነገር አለ።
እንዴት ነው እንትናቸው የሚጠብቁት የሚለውን ነገር እኔ በአጭር ጊዜ ውስጥ እንትን ወደ ዲሲሽን ሳይኬድ እንትን መሆን አለበት ብዬ ነው የማስበው። ቱሳችን 13 ዓመት ወደ ኋላ ልወስድ ነው። ጥቅምት 4 2005 መላው ኢትዮጵያውያን በአንድነት የተደሰቱበት ከ31 ዓመት በኋላ ዳግም ወደ ቀለስነው ጎጆ የአፍሪካ ዋንጫ የተመለስንበት በኢትዮጵያ እግር ኳስ ውስጥ በትልቁ ከሚነሱ በትልቁ ከሚወደሱ ቀኖች መካከል አንደኛው የሆነው ያ የሚገርም ቀን ከዛ ቡድን ዋነኛ ሰዎች መካከል አንዱ አንተ ነህ። ሱዳንን 2-0 ያሸነፍንበት ጨዋታ ብዙ ጉዳዮችን ከዚህ ጋር በተገናኘ እንድናነሳ ፈልጋለሁ። የዕለቱ የመሃል ዳኛ ሚስተር ዲያዳ ፊሽካ ሲነፉ ማንም አልሰማም ነበረ። ምክንያቱም አዲስ ህንፃ ስህተት ሰርቶ ስለነበረ በቅርብ ርቀት ላይ የተገኘው አንተ ነበርክ። መጀመሪያ ላይ ቀድመው ሰለብሬት ካደረጉት መካከል አንዱ አንተ ነህ። የኢትዮጵያን እግር ኳስ ትንሣኤ ካበሰሩት የመጀመሪያ ሰዎች አንዱ አንተ ነህ። እስኪ ያንን ሞመንት አስታውሰኝ። የመሃል ዳኛውን ፊሽካ መስማት ህዝቡ ተደናግሮ ነበር። ስቴዲየም ነበርኩኝ አስታውሰዋለሁ። አንተ ነበርክ ሰለብሬት ስታደርግ የነበረው። እስኪ በትዝታ በብዙ ተመስጦ ያቺን የጥቅምት 4 2005 የምትገርም ሰንበት በተወሰነ መልኩ እናስታውስ። በጣም በህይወቴ በእግር ኳስ ህይወቴ ትልቁ በቃ ምንም በእግር ኳስ በማቆሜ ምንም ያልተቆጨውበት ጊዜ ቢኖር እሱ ነው። አንደኛ ለምን በኢትዮጵያ እግር ኳስ ውስጥ ስትመጣ ብዙ የምታሳልፈው ትልቁ ነገር በክለብ አልፎ ብሔራዊ ቡድን መጫወት ነው። ከብሔራዊ ቡድን ደግሞ አልፎ ከመስራች ከነበረው የአፍሪካ ዋንጫ ይርቀን ነበር የመጣንበት ነው። የዛም ትውልድ ተጋሪ በመሆኔ የመጨረሻ እድለኛ ነኝ። ያችን እንግዲህ ጥቅምት 4ቷ የአፍሪካ ዋንጫ እንትን ያው እንደተለመደው እኔና አዲስ ተቀይረን የገባ ነው እና በነበረው ጊዜ ያው እንግዲህ ረፍት አይተው እንደሆነ እስከ ስንት ደቂቃ ድረስ ጎል አላገባንም ነበርና ህዝቡም ተጨንቋል። ያው እኛ ጋም ደግሞ ኤገር ነበረ ማታ ያደርነው ነገር ያው ጥቅምት 3 ላይ አዳሩ ሸበሌ ሆቴል ነበረ ያረፍነው ሜክሲኮ። ብዙ ስቴዲየም ለሊት 6 ሰዓት ሄደ። እኛ እንደውም አልተኛንም። ሙዚቃ እየተጨፈረ ነው። ያው እንግዲህ ስቴዲየም ዙሪያ ላይ ስትሆን ያለውን ነገር ታውቃለና ስትመጣ ደግሞ ህዝቡ ወደ ሜዳ ስገባ የነበረው እንትን አለና በጣም ያው ኤገር ሆነን ነበረ። ግን አይተህ እንደሆነ ጉጉት ሁሉ አዴ እየሳተ ነበር። ጎል ቃል የሚገባው ኳሶች ግን በጣም ሰከናልና ከረፍት በኋላ ብዙ ነገር እኔም አዲስም ተቀይረን ገባን። ከዛ በኋላ ሁለት ካገባን በኋላ ጀማል ተጎዳብን። ትልቁ የቤት ስራ የተጀመረው የዛ ሰዓት ነው። 2-0 ነው የሚያሳልፈን። አዲስ በረኛም ሲገባ ጭራሽ እኔ ነበር እንደውም በረኛ ልገባ የነበረው። የምር ነው። ከዛ አረ አይሆንም ቁመት አጭር ነው ተብዬ ከዛ አዲስ እኔ ገባለሁ አለ። አዲስም ገባ። ከዛ ያንን እንደዛ ታገልን። ያው ሰዓቱም እንትን አለ። የሆነች ኳስ አዲስ አይተው አቆሞ ሊመታ ልክ መጥቶ ሲመታ ለሱዳኑ አጥቂ ነው የደረሰው። አዛት ሞመንት ዳኛው ነፍቶታል። ማንም ግን አልሰማም። አዛት እኔ ዳኛውን ነበር ለምን ሰዓቱን እዛ እንትን ላይ ዳፍ ትራክ ላይ ያየው ነበር። እሺ አዛት ሞመንት ዳኛው ፒር ሲል እኔ ጨፍራለሁ አዲስ እንደዚህ ይላል። ምን ሆነዋል ምናምን ሰውነትም እኮ እንደዚህ ብሎ ነበር። ከዛ እኔ ስጨፍር ወደ ልጆች ጋር እየጨፈርኩ ሲሄድ ነው። ከዛን እዛ ጋር ቤንች ላይ ያለው ምናምን ተሰብስበው አንድ ላይ ገባ ነውና በጣም አሰቃቂ ነበር የነበረው ሁኔታና ያው እግዚአብሔር ደግሞ የላባችንን ያገኘነው ብዬ ነው የማስበው። በዛ ሰዓት ደግሞ እዛ ሱዳን ላይም የተፈጠረው ነገር ነበርና ኦምዱርማን የዛ ነገር ያ ሞመንት መቼም የማይረሳ መቼም። ስለዚህ ኳስ በማቆም ከማይጸጸቱ ቀናቶች አንደኛው ያ መቼም አይጸጸተኝ መቼም። በጣም ያስገርማል። እስቲ ያንን ስብስብ በግልጽነት እናንሳው። ቀደም ሲል የነካካናቸው ሀሳቦች አሉ እግር ኳስ አይኮኑ ጉዳዮች ጋር በተገናኘ። ያ ስብስብ በወጥነት የተጫወተ ከ31 ዓመት በኋላ ለትልቁ ድግስ ያበቃን የሚገርም ስብስብ ነው። ከዚህ ጋር በተገናኘ ግን ሁለት ሀሳቦች ይነሳሉ። ገሚሱ ድንቅ ስብስብ ስለሆነ ስለሚገባው ለአፍሪካ ዋንጫ አለፍን ይላል። ሌላኛው ደግሞ የለም የእድል ጉዳይ ነው እንጂ ሌላ እድል ቢሰጠው ራሱ ቡድን ላናልፍ እንችል ነበረ። እኛን መሰረት ያደረገ ኳስ ሜዳ ላይ የኳሱ ነገር ብዙም አይደለም። እንደ አንድ የቡድኑ አባል እንደ አንድ ሲኒየር ተጫዋች አሁን ደግሞ ወጣ ብለህ ስታይ ደግሞ በግልጽነት ይህንን ሁለት ሀሳብ ባይሉ አሰፋ ቱሳ እንዴት ያስታርቀዋል?
እኔ ሱራ አንድ ነገር ልንገርህ፣ በእግር ኳስ ህይወቴ ምንም እንትን የሚያሳስብ መፈራው ነገር የለም። ለምን መሰለህ እንደዚህ ምለ ከሰውነት በኋላ ማሪያኖ ባሬቶ መጣ። ከማሪያኖ ባሬቶ በኋላ ዮሐንስ ሳሌ መጣ፣ ገብረ መድን መጣ። በእነዚህ ሁሉ አለሁበት ናሽናል ቲም ላይ። የሰውነት ቡድን በእድል ነው የምትለው አንድ ነገር እድል አንዴ ነው። 12 ጌም ተጫወተ፣ እድል የለም። መጀመሪያ በ12 ጌም ምን ተሸነፍን እስቲ? ስለዚህ እድል የምትለው እኮ አንድ ጌም ሲሆን ምናምን እንደውም ከዛ በኋላ የአፍሪካ ዋንጫ ምናምን ማጣሪያ አይ ቲንክ ካልተሳሳትኩኝ ወይ ታስተካክለኝ ይሆናል። ከዛ በኋላ እንደውም የሆነ የአፍሪካ ዋንጫ ለማጣሪያ አይ ቲንክ ከዮሐንስ ጋር በነበርኩ ጊዜ መሰለኝ እኔ ዮሐንስ እንትን ካልኩ በኋላ ከዛ በኋላ ወደቅን። ድጋሚ አድቫንቴጅ መጣለን። የሆነ እድል ማለት አሁን ተጫወተ ወደክ ከወደክ በኋላ ሌላ ኦኬ በዚህ ምክንያት ተብሎ ሌላ ጌም ኦፖርቹኒቲ ተሰጠን። አልፎ ተርፎ ደግሞ አሁን የአፍሪካ ዋንጫ አዲስ የመጣው የአፍሪካ ዋንጫ ውድድር አይተዋል። ብዙ ቡድን እንዲሳተፈ በነዛ ውስጥ ካልገባ እድለኛ አልነበርንም ማለት ነው። ኔቨር ያ አይደለም እድል። እኔ እድል ማለት አንድ ጊዜ ነው የማገኘው እድል በህይወቴ። እድለኛ አሁን ለምሳሌ እኔ እድለኛ ነኝ ማለት የአፍሪካ ዋንጫ አለፍኩኝ፣ እድለኛ ነኝ አንዴ ስለሆነ። አይ በነበርኩበት ግን ቻን 2 ጊዜ አልፌያለሁ። የአፍሪካ ነን ፕሮፌሽናል ማለት ነው። የዓለም ዋንጫ 10 ውስጥ ገብቻለሁ። የዓለም ዋንጫ ወጣቶች ያለፉ እኮ ትውልድ አለ አይደል? እነዛውን እድል ነው ሳይሆን አንዴ ነው የመጣው አይደል? እድለኛ ግን በወቅቱ ብዙ ጌሞች ቻሌንጅ ነበር። ምክንያቱም ያንን ወደ አፍሪካ ዋንጫ ስንመጣ እኮ አንድ ጌም አይደለም የምትጫወት ነው አይደል? አንድ ጌም ቢሆን እሺ ሆም ኤንድ አዌይ ትጫወታለህ በቃ እንደ እድልም እሺ በለው። 5-6 ጌም ነው የተጫወት ነው። አልፎ ተርፎ ናሽናል ቲሙ ሰውነት በያዘው በ3 ነው በ4 ዓመት ውስጥ ወደ 16 ነው 17 ጌም ነው የተጫወተው ከዓለም ዋንጫው ጨምሮ። ከነዛ ውስጥ የተሸነፈውን ጌም ንገረኝ ነው አሁን የኔ ጥያቄ ገብቷል። በዛ ውስጥ ውጤት ካለ እንዴት ነው እድለኛ የሚባለው? የቲሙ ጠንካሬ ነው ብዬ ነው ማምነው እኔ። የቲሙ ሲጀመር ለምን ጠንካራ ሆነ ብትለኝ ደግሞ ውስጡ ጠንካራ ነው ቲሙ። እርስ በርስ እከሌ ገባ የለም። ቲም ስፒሪቱ ቆንጆ ነው። ቲም ስፒሪቱ ገባ የዛ ሰዓት ማንም ይግባ ማንም ስለ ቡድኑ ነው። በዛ ላይ ደግሞ በምታገኘው ኢንካም ጀነሬሽን እኩል ነው ደስ የሚል ምንም የለም ተጫወተ የለም። ስለዚህ ባለነው ፍቅራችን ምኑ መከባበሩ ምኑ የነበረውም በዛ አንፃር ነው። ይሄ እድለኛ ነው ምናምን የሚለው ነገር አልስማማበትም። ከጨዋታ መንገዱ ጋር በተገናኘ የሚነሱ ሀሳቦች አሉ። ቀደም ሲል መነሻችን ላይ ያለ ምክንያት አይደለም ያንን ጉዳይ ያነሳውልህ። ቴክኒካሊ ጥሩ ነን ስልጠናው ነው እንጂ የሚሉት ሀሳቦች እዚህ ጋር ሊመጣ ነው። ከጨዋታ መንገድ ጋር በተገናኘ ቡድኑ ከኳስ ጋር ብዙም አይቆይም። በ2-3 እንቅስቃሴዎች ነው ፋይናል ሰርድ ላይ ለመድረስ የሚሞክረው። ኦልድ ፋሽንድ የሆነ እግር እኛን መሰረት ያደረገ አይደለም ተብሎ ይነሳል። ቱሳ ምን ይላል? እኔ አንድ ነገር መጀመሪያ ታርጌት ሊኖር ይገባል። ፍልስፍና በወረቀት ነው እንጂ በተግባር አታረገው። እንዲህ ወርደን ብንናገር ማለት ነው። ለምን እኔ አብዛኛው ጊዜ ፊዚካሊ ፊት ስትሬንግዝ ሜንታሊ ኃይል ጠንካራ ካልሆንክ አንድ ነገር ነው የምትፈልገው፣ ኳስ መቀባበል። ኳስ የምትቀባበለው ትርጉም ሊኖረው ይገባል። እኔ አሁን ኳስ አይቀባበሉ ከሚሉት ውስጥ አይደለሁኝም፣ ግን ኳስ የምትቀባበለው በራስ ሜዳ ብትቀባበል ምንም ሚኒንግለስ ነው። ጋርዲዮላ አሁን እንደ ምሳሌ የምሰጥህ ማለት ነው የሆነ ከምን ሲጫወቱ ነው ኳሱን ይዞ ተቆጣጥረውታል፣ ጨዋታ ላይ ግን ተሸንፈዋል። ትርጉም የሌለው ኳስ ኮንትሮል ነው ያደረግነው ነው ያለው። ስለዚህ ታርጌት አለው። ሆዜ ሞሪኖ ጎል ከሌለ ኳስ ተች በነካው ቁጥር ያሸናፊውን ብዙ ተች የነካው ቡድን አሸናፊውን ማለት የጎል አላማው ምንድነው? እዛው ስኮር ማድረግ ነው አይደል? ስለዚህ ፍልስፍና ለኔ አንድ ነገር ውድድር ስትወዳደር ኳስ ለመቀባበል አለመቀባበል ይሄ ብዙ ጊዜ የመጣ ነው። ይሄ መሰለ የሐሳብ ልዩነት ሳይሆን በፖዚቲቭ ስለማንወስደው ነውኛ። ለምሳሌ የሰውነት ይሄ የነበርነው ናሽናል ቲም 100 ጊዜ ረጅም ኳስ ተጫወቱ 100 ጊዜ የአፍሪካ ዋንጫ ቢያልፍ ሐሳቡ ልክ ነው ልልን ነው። ስለዚህ የትም ፍጪው መሆን አለበት አላማው የአፍሪካ ዋንጫ ለማለፍ። አይደንቲቲ በክለብ ያልሰራውን አይደንቲቲ የለም እኮ እኛ ጋር የትኛው ክለብ ነው አይደንቲቲ ያለው? ናሽናል ቲም እኮ የሚገነባው በክለብ ነው አይደል? የትኛው ክለብ ነው አይደንቲቲ ያለው? ለምሳሌ አሁን ቡና ገበያ አጭር ጨዋታ ይጫወታል ይላል። ቅዱስ ጊዮርጊስ ረጅም ጨዋታ እሺ በኢትዮጵያ ፕሪሚየር ሊግ ከፍተኛውን ዋንጫ ይበላው ማን ነው? ስለዚህ
ክለብ ላይ የመጣውን ነገር ነው እዚህ እንትን ሪፍሌክት የምታደርገው። ስለዚህ ክለባችን ላይ ያልሰራውን አይዴንቲቲ የለም። እስቲ ይሄንን ኳስ ይዞ መስርቶ እንደዚህ በጣም ብዙ ሰዓት ኳስ ይጫወታል፣ ግን ዋንጫ በላ ፕሪሚየር ሊግ የምትለኝ ቡድን ካለ አገኛለሁ። ለምሳሌ በ2005 የኛ ደደቤት የበላነው ዋንጫ ኳስም ይጫወታል፣ ረጅም ኳስም ይጫወታል። በባህሪ በተፈጥሮ አጥቂዎች ዳዊት ፍቃዱ ነው ፊት ላይ፣ ጌታነህ ነው ፊት ላይ፣ መስመር ላይ ነው ያለው። አብዛኛው የምንሮጥ ልጆች ነን። መሀል ላይ ስትመጣ አዲስ አለ፣ ታደለ አለ፣ ኳስ የሚጫወቱ ሻይቦ ነፍሱን ይማር ሻይቦ አለ። ኳስም የመጫወትም ሀሳብ አለው፣ ግን ሁለቱን ኮምፓውንድ አድርጎ ዋንጫ በላ። ስለዚህ ያንን ነገር ካላጓዝከው አይደንቲቲ የሌለው አብዛኛው ናሽናል ክለባችን ላይ አይደንቲቲ የለም። ስለዚህ አይደንቲቲ ሊኖረው ይገባል ናሽናል ቲም ልትል አትችልም። ባርሴሎና ስፔን እኮ እነ ባርሳ አይደንቲቲ ስላላቸው ነው ክለቦች ለምናየው። ስለዚህ ያን ነገር ነው ወደ ብሔራዊ ቡድን የምናመጣው እንጂ እዚህ ኳስ የሚጫወት ነው ማይጫወት ነው ምናምን ብለን እንደ ምክንያት ብናረግ እኔ አንዳንዴ እኮ በምንም ወክለ ማመስገን አለብን እኮ ስላለፈን በቃ ስላለፈንም ማመስገን አለብን። ቴንኪው መባል አለባቸው የነበሩት ባለሙያዎቹ። አሁን ትልቁ ችግር ስለማንመሰጋገን ሁሉም እኔ አዋቂ ነኝ ስለሚል ያ ነገር እግር ኳሱ ላይ ይመጣና ችግር ይፈጠራል። ለምሳሌ በምትናገረው በምታወራው አንዳንዱ ያደንቃል፣ አንዳንዱ ደግሞ ይሄ ምን ሆኖ ነው ይላል። ግን ይሄ ያወራው ልጅ እኮ በራሱ ልክ ነኝ ብሎ ነው አይደል? የሚጠቅምህን ትወስዳለህ። አሁን እኛ የአፍሪካ ዋንጫ ሲያልፍ ሰውነት እንኳን ደስ አለ ያላለ ብዙ አሰልጣኞች እንዳሉ ሰምቻለሁ። የምርህ ነው? በሙያ እንግዲህ ለአፍሪካ ዋንጫ አልፎ ማለት። ስለዚህ እነዛን ነገሮች አጥርተን ካልመጣን ባለሙያው ዛሬ ናሽናል ቲም የያዘው ዮሐንስ ሳሌን በምን ትረዳዋለህ? ስለዚህ እሱ እኮ ናሽናል ቲሙን ተሰጠው እንጂ እኮ የኔም ያንተም ነው እንደ ሀገር ማለት ነው። በኢትዮጵያ ክለቦች ላይ ያሉትን አሰልጣኞችን ሄዶ የአሰልጣኝ ቦታ ለመያዝ ከመሯሯጥ ባለበት ክለብ ውስጥ ምን እውቀት እንስጥ ወይ ምን እናድርግ ተብሎ ሳፖርት መደራረግ ያለ አንዱን እየገፋ ምናምን አይደለም። ለሁለት ወር ለሶስት ወር ስራ ለመስራት ሳይሆን ብሔራዊ ቡድን ለምትገነባው ነገር ክለብ ላይ የምትገነባ ነው ብዬ ነው ማስበው እኔ። ስለዚህ ከዛ አንፃር ነው ብዬ ስለማስብ ነው። በጣም አሪፍ። ቀደም ሲል ማብራሪያ ላይ ትልቁ የጋሽ ሰውነት ያ የእናንተ ስብስብ ትልቁ ኳሊቲው ቲም ስፒሪት ነው፣ አንድ መሆናችን ነው ብለሃል። ከዛ ውጭ ግን የሚነሱ ሀሳቦች ነበሩ። እንደ ስፖርት ጋዜጠኛ የምትሰማው የሆኑ ነገሮች አሉ። ሜዳ ላይ የሚያስታውቅ አንድ የመሆን ጋሽ ሰውነትም ይሄ ቲም ስፒሪት ላይ የማይታማ አሰልጣኝ ነው። በኋላ ላይ ግን የሰሟቸው አንዳንድ ጉዳዮች ነበሩ። ቡድኑ የመከፋፈል ነገር እንደነበረው የደቡብ ልጅ የአዲስ አበባ ልጅ ምናምን የሚል የተወሰኑ ክፍፍሎች ነበሩት ያ ስብስብ ይባላል። ምን ያህል እውነት ነው? እኔ ከእውነት የራቀ ነው ብዬ ነው የማስበው። ክፍፍል አልነበረውም፣ ምንም ክፍፍል አልነበረውም። ለምሳሌ እኔ የደቡብ ልጅ ነኝ አይደል? ግን ጓደኛዬ የአዲስ አበባ ልጅ ነው። ምን ያህል ስዩም ነው። እዛው ካምፕ ላይ አልነበረም እንደዚህ ምንም የለም። እኔ እንደውም በጣም ናሽናል ቲሙን እየተበላሸ መጣው ብዬ ማስበው ወደ ልክ ሰውነት ራሱን እንትን ሊል ሲል አካባቢ ላይ ጋዜጠኛውም ሰው ቲሙንም ለመከፋፈል መጣ። ስፔሻሊ አይ ቲንክ ካልተሳሳትኩ ወደ ሽልማቱ አካባቢ ወደ መጨረሻው የአፍሪካ ዋንጫ ካለፈን በኋላ ነው። ግን ከዛም በኋላ እኮ ቻን አልፈናል። የለም ክፍፍል የለም። ሰውነት ጋር በነበረ ሰዓት ፊትን እኮ ከጠዋት 12 ሰዓት ትሬኒንግ ልትወጣ ስትነሳ እኮ ከእንቅልፍ ነው ገና የምትነሳው አይደለ? ከእንቅልፍ ስትነሳ ገና ወደ ሙድ ለመምጣት ብዙ ነገር ይፈልጋል። ሰውነት እኮ በሳቅ ነው የሚጀምር። በምንም እንትን አይልም። ማረሳው ነገር ልንገር። ለምሳሌ በዛ ወቅት ላይ ኡመር ነበር ከጋምቤላ ብቸኛው ተጫዋች የነበረው እና ለምን ከከሌ ቡድን አልጠራህም ተብሎ ሲጠየቅ አሁን አንድ ከጋምቤላ የመጣው ኡመር ነው። 11ዱም የጋምቤላ እንደ ኡመር የሚችል ቢመጣ ለምንድን ነው ማልይዘው ብሏል እኮ። ስለዚህ እዛ ጋር የነበረው የለም። ሲጀመር ማይኖርበት ምክንያት ልንገር። ለምሳሌ አዳነ፣ ደጉ፣ አበባው፣ እኔ፣ ሽመልስ፣ ጌታነህ ምናምን ስትወስድ የደቡብ ልጅ ሊመስል ይችላል። ግን በክለብስ አንድ ላይ አልነበርንም እንዴ? ክለብህን እኮ ሰውነት እኮ ሲሰራ አንዳንዴ እኮ ክልል ስለሆን ወይ እንትን ስለሆን ካደለ እኛ በኢትዮጵያን ሲጀመር ኢትዮጵያዊ ነን አይደል? እንደዛ አይነት ሜንታሊቲ ሊኖረን አይገባም ብዬ ነው ማስበው። ምክንያቱም ቲም አሁን ለምሳሌ ከማጋ ነው የሚግባባው ነው። የአፍሪካ ዋንጫ እኮ እኛ በጊዜ ወድቀንም አንዱ የመጣ ነው። ሁላችንም ተዳርሰን ስለመጣን እሱንም ጋዜጠኞች ነው የረበሹት።
ጋዜጠኞች ረብሾታል ቡድን ጋዜጠኛ ነው የረበሹት። ለምን ብትለኝ ለምሳሌ ልክ ከዛምቢያ ተጫውተን የመጀመሪያው ጨዋታ አንድ እኩል አልወጣንም በጎዶሎ ልጅ። ከዛ በማግስቱ ትሬኒንግ ሰራንና የተወሰነ ጌም እርስ በርስ ተጫወትን ቤስትና ቤንች። ከዛ ቤስቱ ተሸነፈ። ከዛ አንድ ጋዜጠኛ አይ ቲንክ ካልተሳሳትኩ ስሙ ረሳሁት እንጂ ቤስት ቡድን ተሸነፈ ሲባል ነው ቶታሊ አስተላለፍ በመጨረሻ ላይ ሁለተኛው ጌም ላይ ተቀያየረ። ከዛ አዳነም ተጎዳ፣ አስራትም ተጎዳ። ከነበሩ ከገነባው እንትን አለ እንደዛ። ከዛ በኋላ ሁሉም ተጫውቷል እኮ ያልተጫወተ የለም። እንደውም ጋዜጠኛ ሁሉ እንትን እያሉ ነበር። እና አንዱ ያ ነው ችግሩ ብዬ ነው ማሰበው እንጂ ምንም ክፍፍል የለም። ግን በእግር ኳስ ሂደት ላይ የሚፈጠር ግጭቶች ሊኖሩ ይችላሉ። አሁን ጌም ስትጫወት እርስ በርስ ልትጋጭ ትችላለህ። ይሄ ሜዳ ላይ የሚፈጠር ነገር ነው እንጂ ምንም አይነት ክፍፍል ነገር አለው ብዬ አላስብም። ግን የሰማቸው ነገሮች አሉ ከዚህ ጋር በተገናኘ ከሜዳ ውጭ የሚነሱ ጉዳዮች። ለምሳሌ ሜዳ ላይ የተጣሉም ልጆች ነበር። እኔና አዳነ ተጣልተናል። ለምሳሌ ትሬኒንግ ላይ ግን እኔና አዳነ የክልል ልጅ የደቡብ ልጆች አይደለ ሜዳ ላይ አፕን ያደርጋል። ትሬኒንግ ላይ ጌም ስትጫወት ማሸነፍ መሸነፍ ሊኖር ይችላል። ተጣልተናል። በምን ነበር እናንተ ዛ ከፍ ያለ ነው ወይስ ሜዳ ላይ ጌም እርስ በርስ ትሬኒንግ ሴሽን ላይ? እሺ። ግን እኔና አዳነ ስቲል ጓደኛሞች ነን። የዛ ሜንታሊቲ የለውም ቡድኑ ላይ። አዳንም ያለው እኩል ነው እንትን ያለውም እኩል ነው ማለት ሰውነት ጋር በነበረው ስታተስ ማለት ሁላችሁንም ክፍፍል የለውም ቡድኑ ላይ። ክፍፍል ቢኖረውማ እንዴ ጀማል እኮ ከኔ ይሻላል ሲሳይ በረኛ ይግባ ሪጎሬልን ላይ አይልም እኮ። ስለዚህ ክፍፍል ቢኖረው ኖሮ አንድ ከሌ ይግባ አይደለም እኔ ሽመልስ ይግባ አይደለም እኮ እኔ ራሴን ለምን አላስቀድምም? ገብቷላ። ስለዚህ ክፍፍል የሚባል ነገር የለውም። ከዛ በኋላ መጥቶ ከሆነ አላውቅም እንጂ ክፍፍል በሰዓቱ የለም። በአንድ ልብ ነበር። በአንድ ልብ ቱሳችን ብዙ ጉዳዮችን እያነሳን ነው። ከህይወት የተቀዱ ሀሳቦችን እግር ኳሳዊ ሀሳቦችን እያነሳን እዚህ ደርሰናል። ወደ ማሳረጊያ ሀሳቦቻችን አሁን እውነታውን መጋፈጥ ያለብን ሰዓት ላይ ነው። የኢትዮጵያ እግር ኳስ ያለበት ሁኔታ ቀደም ሲል ዎኪንግ ፉትቦል በሚባለው አልስማማም ብለህ የራስን አመክንዮ አስቀምጠሃል። ደረጃውን ያልጠበቀ ስቴዲየም፣ እዛ ደረጃ ያልጠበቀ ስቴዲየም ላይ ባዶ ስቴዲየሞች፣ ደጋፊዎች እንደ ትናንትናው የሉም። ትናንት የነበረው ቫይብ የለም። መነሻችን ላይ ያነሳ ነው የጥቅምት 4 የ2005 ድባብ እንኳን ዛሬ ድረስ በትዝታ እንደ መድኃኒት መውሰድ የምትችለው ነበረ። ያ ሁሉ ግን ተረት ለመሆን ታሪክ ለመሆን 5 ጉዳይ ላይ ደርሷል። ቀደም ሲል አንተ እንኳን ቃል በቃል ሊግ አልለውም ቶርናመንት ነው የሚል ምላሽ ሰጥተኛል። አሁን ያለውን የኢትዮጵያ እግር ኳስ ከውጭ ሆነ ስትመለከተው አሁናዊ የኢትዮጵያ እግር ኳስ ነገ ላይ ትልቅ አሰልጣኝ ለመሆን መንገድ እንደጀመረ ባይሉ አሰፋ ቱሳ ህመሙ እንዴት ያለ ነው? ያ ስቴዲየም ለመግባት ሌሊት የሚሰለፈው ደጋፊ ዛሬ የለም። ያ ቡና ገበያ አንደኛ ሳንጃው የሚለው ደጋፊ ዛሬ ላይ ልቡ ከሸፈተ ሰነባብቷል። ህመሙ ይሰማሃል ወይ? አሁን ያለው እግር ኳስ አያምም ወይ? እስኪ ባክን ከዚህ ጋር በተገናኘ የሆነ ነገር በለኝ። አዎ በእርግጥ ያው እግር ኳስ ያለ ህዝብ ባዶ ነው፣ ምንም አይደለም። እና ትልቁ ነገር በጣም እኔማ እንትን ምለው አሁን ለምሳሌ የነበረው ድባብ ነበር በእኛ ጊዜ የነበረው ሆም ኤንድ አዌይ ኢቭን ክፍለ ሀገር። ለምሳሌ አንድ ባይሉ አሰፋ የሚባል ተጫዋችን አንድ ክልል ላይ ሄደ፣ ታዳጊዎች በቴሌቪዥን ሊያገኝ ይችላል። አንዳንዴ ኢኒሼቲቭ የምትሆነው ለዛ ልጅ ሄደ በአካል ስትገኝ ነው። አዳነ ግርማ ማን ነው የሚለውን አንድ ታዳጊ በቴሌቪዥን ላይ ይችላል፣ ግን በአካል ማን ነው አዳነ የሚለውን ነገር አይቶ መምጣት እንዳለበት ሁሉ ወደ ስቴዲየሞቹ ተመልካቾች አለመምጣታቸው በጣም ነው የሚያመው። ምክንያቱም እግር ኳስ ያለ ተመልካች የትም ዓለም ላይ ምንም አይደለም፣ በቃ ምንም አይደለም። እና ያሳዝናል። ያው እንደማንም እንደ ተጫዋቾቼ እንዳሳለፍኩትም ኢቭን አሁን ወደ ኮቺንግ ከመጣው በኋላ ነገ እኮ ያለ ተመልካች የምትመራው ተጫዋች ሲኖር አንዳንድ ተጫዋች እኮ ተመልካች ሲኖር እኮ ያለው መነቃቃት እኮ አለ። ሌላው አንድ አሰልጣኝ ብቻ ሜዳ ውስጥ ከሚጮህ ደጋፊ እኮ ያንተ ደጋፊ የሆነ አተ ለዚሁን ተነቃበል ምናምን ሲልም ሞቲቬትድም ነው። እና ፕላስ ደግሞ እኔ በኢትዮጵያ እግር ኳስ ላይ ለረጅም ዓመት ከተጫወትኩት ውስጥ አንድ ነው። በህይወት አዲስ አበባ ስቴዲየም ያለ ተመልካች የተጫወተበት ሊግ እኔ በዚህ ዓመት አይቻልም። እና ኢቭን ይሄ የደጋፊ የተቃራኒ ደጋፊ አንተን ኤገር ሲያደርግ
ኖርማሊ ደግሞ አንተም በተመልካች በራስ ደጋፊ አዲስ አበባ ስቴዲየም ያልተጫወተ ተጫዋች ለእኔ ተጫዋች ነው ብዬ አላምንም። በዛ ድባብ በዛ ኤክስፖዠር ግን አሁን ያው የሀገራችን የእግር ኳስ የሜዳዎቹ ሁኔታዎች ነገሮች ናቸው እና ፕላስ አሁን ላይ ያለው ከእግር ኳሱ ውጪ የሚታየው ከእግር ኳስ ስሜት ውጪ የሚደረግ ነገሮች አሉና ያ ይመስለኛል እግር ኳሱን ወደዛ እንትን ያደረገውና አንዳንድ ጊዜ በቴሌቪዥን ነው አክቹአሊ ብዙዎቹን ያየሁት። በቴሌቪዥን ስታይ የሚሰማ ስሜት አለ። አሁን አንዳንድ እንደዚህ ዝም ብለህ ኖርማል ቦታ ካፌዎች ምናምን ስትቀመጥ ኳሱን አጋጣሚ የሚከፈትበት እናንተ ያለ አንዱ እዛ ጋር ሲሳደብ ትሰማለህ፣ እዚህ ጋር አንዱ እንትን ሲል በእርግጥ የውስጡን ነው የሚናገረው ያለውን ነባራዊ ሁኔታና አንተ ደግሞ እኔ ደግሞ ተጫዋች እንዳሳለፍኩ ነገር የሚሰማኝ ነገር አለ። ይሄ ነገር ያው ከጊዜ በኋላ እንደ እግዚአብሔር ፍቃድ በሱ ቸርነት ወደ በነበረው ይመለሳል ብዬ አስባለሁ። ግን ያንን ለማድረግ ደግሞ አሁን ክለቦች የተለያየ በጀቶች ያወጣሉ እና ሜዳቸውን በትንሹ ነገር አስተካክለው ደጋፊም የሚመጣበትን የድሮውን ኢትዮጵያ ፕሪሚየር ሊግን የሚመጣበትን ሆም ኤንድ አዌይ ይሄ በቃ ውድድሩ ማን ይበላል የሚባልበትን ነገሮች እንትን ቢል እንደ እግዚአብሔር ፍቃድ ይሆናል አንድ ቀን ብዬ አስባለሁ። እንደ ኢትዮጵያ እግር ኳስ ተጫዋችና እንዳሁኑ ተስፋ ካሉት አሰልጣኞች ውስጥ አንዱ እኔ ነኝና እግዚአብሔር ያችን ነገር ያምጣልን ባይ ነኝ። በጣም አሪፍ አሜን ብለናል። ነገሮች እንዲስተካከሉ ስቴዲየሞቻችን በደጋፊዎች እንዲሞሉ ሰብስታንስ ያለው የተቆራረጡ ኳሶች ሳይሆን የተጠኑ ነገሮች የተስተካከሉበት እግር ኳስ እንድንመለከት እንመኛለን። እስኪ አሁን ወደ ምርጫ ጣቢያ ልወስድ ነው። ምርጫ ላስመርጥ ነው። በኃይሉ አሰፋ ቱሳ በፕራይም ታይሙ በምርጥ ጊዜው የኮሪደሩ ጌታ ነው፣ የመስመሩ አለቃ ነው። ከሳጥን ውጭ ጎሎችን ታስቆጥራለህ። የምታደርሳቸው ኳሶች በጣም አስገራሚዎች ናቸው። ድንቅ ከነበሩ የመስመር አጥቂዎች የመስመር ተጫዋቾች መካከል አንዱ አንተ ነህ። በተቃራኒ ከገጠምካቸው አስቸጋሪ ፉልባኮች በተለየ መልኩ የምታነሳው ማንን ነው? በተቃራኒ በጣም የሚገርም ነገር ሁለት ናቸው። ሁለቱም ደግሞ እንዳጋጣሚ የሐዋሳ ልጆች ናቸው። አዩካና ዳንኤል ደርቤ። ግን በቃ በጣም እኔ ምን ልበል በቃ አዩካ በጣም በቃ ችክ ያለ እኔ ሙገር ስንጫወት በቃ ውሽ ደግሞ ከሱ ጋር ልንጫወት ነው እንዴ ምናምን ይገጫሃል ምን ይልሃልና አዩካ ሙገር እያለ ማለት ነው። አዩካ ሙገር እያለ በነበረ ሰዓት ላይ የሚያስቸግረን የነበረ ዲፌንስ አንዱ እሱ ነው። ዘነበ ከበደ አዩካ ከሳምንታት በፊት የሰባተኛ ፖድካስት እንግዳ ነበረ። ያ ልባም ያ ጀግና ሜዳ ላይ ታጋይ የሚለው ስም የሚገባው እውነተኛ ታጋይ ዛሬ ህይወት ዝቅ ባለ ሁኔታ ላይ አድርገዋለች። ከሜዳ ውጭ የዋደግ የነበረ ተጫዋች ነው። ዘነበ ከበደ አዩካ እንዲህ ያለ የህይወት መስመር ላይ ሲገኝ ስትመለከተው ፖድካስቱ ላይ ምን ተሰማ? ግን በጣም አዝኛለሁ። አክቹአሊ አሁን ባለፈው ሄጄ ነበር ብያለሁ ሐዋሳና ላገኘው ሞክሬ ነበር፣ አላገኘሁትም እንዳጋጣሚ ሆነ እና ያው እንደማንኛውም ተጫዋች አብረን በተሰለፍከው ደደቢትም አብረን አንድ ቡድን ተጫውተናል እና እንደማንኛውም እንትን ቅር ይልሃል ያው ያለበትን ሁኔታ። አክቹአሊ የኛ ችግር የእግር ኳስ ተጫዋቾች ችግር ምን መሰለህ፣ ኖርማል ከአንድ ቡድን ውጪ ስንወጣ ስንለያይ ይሄ መደዋወሉ ምንም የሚለው ነገር ይረሳል። ልክ እንደ ኮንትራት ነው የሚገርም። ይሄ ነገር ግን መቀረፍ አለበት ባይ ነኝ እኔ አሁን ላይ። ለምን ይሄ ካየሁት ኤክስፒሪየንስ ነው። ለምን መጠያየቅ አለብን። ሁሌ የምናየው እኛ ሚዲያ ላይ ሲወጣ ነው አንድ ነገርና ብንጠያየቅ አለው መባባል ቢኖር ደስተኛ ነኝ። እኔ እንደውም አሁን በዚህ በቅርብ ሄጄ ነበር ሐዋሳና ፈልጌው ነበረ ላገኘው አልቻልኩኝም በአጋጣሚ። እኔም የነበረኝ ትንሽ ቀናቶች ነበሩና በዛ ምክንያት እንትን ብሏል። በጣም አዝኛለሁ። ኢቭን በረከትንም አይቼዋለሁ፣ እሱም እንደዚሁ እንትን ብያለሁና ያው የእግዚአብሔር ታሪክ ነው፣ ሁሉ ነገር ይቀይራል ብዬ አስባለሁ። በጣም አሪፍ ደስ የሚል ንግግር ነው። እግዚአብሔር ሲፈቅድ ነገሮች ይስተካከላሉ። የዚህ ዓለም ነገር ሁሉ በእርሱ ፈቃድ ነው። አንዳች ነገር በህይወታችን ላይ ያለሱ ፍቃድ ማድረግ አንችልም ብዬ አምናለሁ። ሌላኛው የመረጥከው ከአዩካ ውጪ ዳንኤል ደርቤ ነው። ዳኒ እንዴት ያለ ተጫዋች ነው! በደንብ ያጣጣምኩት በተለይ በአሰልጣኙ ውበቱ አባተ ሐዋሳ ከነማ የእሱና የደስታው ዮሐንስ የመስመር እንቅስቃሴ በጣም የሚያስገርመኝ፣ ለብሔራዊ ቡድን ያለመመረጡ በትልቅ በወጥነት በብሔራዊ ቡድን ደረጃ ለመጫወቱ ከሚቆጩኝ አንዱ ነው። እንደ መስመር ተጫዋችነት ዳኒ ደርቤን እስኪ ገለጽልኝ።
ዳኒ የሚገርምን ከፕሮጀክት ጀምሮ አብሮኝ ነው ደግሞ የሚገርም ነገር ማለት ነው። ዋው እሺ። እና ብዙ አመት አብረን ያሳለፍነው ስፔሻሊ ሐዋሳ ከነማ በነበርንበት ሰዓት እና ዳኒ ከእግር ኳሱ በተጨማሪ ስብዕናው ራሱ አንደኛ ነው። ባይዞ በጣም ማከብረው በጣም መወደው ጓደኛዬ ነው። ያው እንዳልኩ ቅድም ብዙ ጊዜ ያው ከእግር ኳስ ከአንድ ቡድን ስትወጣ ብዙም የመደዋወሉ ነገር የለንም እንጂ ፕላስ ደግሞ የትሬኒንግ እንትኑ ኤክስትራ ትሬኒንግ የሚሰራባቸው መንገዶች ረፍት አደራረጉ አመጋገቡ ምናምኑ ሁሉ ነገሩ ይመቸኛል። እና ከዛ ውጪ ደግሞ እልህኛ ነው። ባይዞ ሁለት ነው ዳኒ ሁለት ነው። ዳንኤል ደርቤ ሁለት ሰው ነው። የምርህ ነው። ሜዳ ውስጥና ከሜዳ ውጪ ሜዳ ውስጥ እልህኛ ነው። እልህኛ ነው። ምንም አይሰማህም እንትን ነው። እና ከሜዳ ውጪ ደግሞ በቃ ልነግርህ አልችልም። እና ያ አንደኛ ነው። ሁለተኛ ደግሞ ይሄ የመጫወት እንትኑ ክሮሲንጉ እሱ ሹተርም ነው። ስፔሻሊ ሚድፊልድ ነበር በፊት ሲጫወት ከኛ ጋር ፕሮጀክት በነበርን ሰዓት አላውቅም ነበር። ሚድፊልድ ነበረ። ከዛ በኋላ ነው ሚድፊልድ ነበረ። ከሚድፊልድ እኔ ሐዋሳ ከነማ ሳድግ እኔና እሱ ግራና ቀኝ ሆነን ፉል ባክ ሆነ ተጫውታለህ? ነው ዊንግ። ዳንኤል ዊንግ ነበር በፊት። ወደ ኋላ ነው በኋላ ላይ ነው የተመለሰው። አሁን በኋላ ላይ ነው ወደ ኋላ የመጣው እንጂ ዊንግ ፕሌየር ነበር። እሱ በቀኝ እኔ በግራ ነበርኩ ሐዋሳ ከነማ እያለን ማለት ነው። ሐዋሳ ከነማ እያለን ራሱ እኮ በቃ አይዙንም ነበር የአዲስ አበባ ቡድኖች በብዛት ከሌና ከሌና ሁለታችሁም ፈጣን ናችሁ። ማንንም አይችሉም። እና የዛ ሰዓት ሐዋሳ ሜዳ ደግሞ አፈር ነው። ዋራ ጠብጠብ ብሎ ነበር የምናገኘውና በጣም በቃ የሚገርም ጊዜ ነበረን በነበረው 2000 ምናምን ላይ 2001 2000 ጥሩ ጊዜ ያሳለፍነው። እና ከሁሉ እንደ ፕሮፌሽናል እንትን ሆነ እኔ በትልቅ ደረጃ ጠብቀው ነበር። ያው የኛ ሀገር የእግር ኳስ ስርዓቱ ብዙም እንትን ስላልሆነ በዛ አንፃር ነውና ዳኒ ከእግር ኳሱም ውጪ ያለው ስብዕናውም ደስ ስለሚለኝ ነው። ሌላኛው የምርጫ ጥያቄያችን መነሻቸውን ከሐዋሳ ያደረጉ አሰልጣኞችን ነው ማስመረጥ። የመጀመሪያ አሁን ላይ ያሰለጠኑ ከሚገኙት ሙሉጌታ ምህረት ወይስ ተመስገን ዳና? በሁለት ነገር ላስረዳ። ምርጫ ነው ግን በሁለት ነገር ላስረዳ። መጀመሪያ መረጥልኝና መመረጥበትም መንገድ ልነግርህ። ኮች ሆነሃል ነው ቱሳይ በኋላ ታብራራልኛል። አሁን ኮች ባይሉ አሰፋ ቱሳ ሆነ ሙሉጌታ ምህረት ወይስ ተመስገን ዳና? ተመስገን ዳና። ምክንያት ሙሉጌታ ምህረትን ያው በተጫዋችነት ነው ማቀው። ያው በኮቺንግ ብዙም እንትን ኮቺንግ ውስጥ ሆኖ አላየው። ስፔሻሊ አየሁት መች መሰለህ ናሽናል ቲም ከአብርሃም ጋር ምክትል ሆኖ የነበረ ሰዓት ነበርኩኝ። ግን ሞር ክለብ ይዞ በክለብ ደረጃ ተመስገንን አይቼዋለሁ ገጥሞኛልም። ስለዚህ የጌም ሪዲንጉ በቅርብም አውቀዋለሁ። በዚህ በኮቺንግ እንትን ላይ ባይዞ ራሱን ለማሻሻል ይሄ ዘመናዊ እግር ኳስን ሐሳብ በየእንትኑ አፕዴት የሚያደርግ ሰው ነው። በቅርብም ስለማውቀው ነው። መጽሐፍቶችን ከውጭ ምናምን ያስመጣል ያነባል ምናምን። እና በዛ ነገሩ ኢቭን አሁን እያየንም ያለነው ነገር አለ መሬት ላይ ወርዶና ሐዋሳ ከነማ ያለበትን ከሐዋሳ ከነማ በፊት ደግሞ ወልቂጤን አይ ቲንክ ይዞ ነበር መሰለኝ ኢትዮጵያ ቡና ወልቂጤ። እና ግን ያው እግር ኳስ ደግሞ ሳክሰስ የምትሆንበት ነገሮች አሉ ለማትሆንበትም ወቅቶች አሉና ያ የእግር ኳስ ሂደቱ ስለሆነ በኮቺንግ ማቀው ብዙ ሞር ዲቴል ተመስገን ነው። ስለዚህ ተመስገን ዳና። ሌላ ያሬድ ገመቹ ውሮ ወይስ ዘላለም ሽፈራው ሞሪኒዮ? ሞሪኒዮ። ምክንያት አሰልጥኖኛል። የት ቤት? ደደቢት ናሽናል ቲም ምክትል ሆኖ አሰልጥኖኛል። እና ከልጅነትም ጩጬም እያሉ አሰልጥኖኛል የሰፈር ቡድን ውስጥ ማለት ነው። በእግር ኳስ ባይዞ በአሰልጣኝነት እንትን ውስጥ ብዙ ሳክሪፋይስ ከልጅነት ጀምሮ ነው ኮች የሆነው እና አሰልጥኖኛል። ያሬድ ገመቹ ሲጫወት ጎበዝ ተጫዋች እንደነበረ አውቃለሁ። አሁንም ደግሞ ሲዳማ ቡናንም ሀዲያንም ይዞት በእንትን አይቼዋለሁ። ግን ሞር ኦር ሌስ ያው የምታውቀውን ነገር ነው ኤግዛክት ዲቴል ያየሁትን ነገር መናገር ስላለብኝ ነውና ሞሪኒዮ አሁን በዚህ ሞመንት ላይ በውጤት በደረጃ ውሰድ ካልከኝ በሊጉ ላይ ያሬድ ገመቹን ወስደዋለሁ። ግን ከታዳጊ ጀምሮ በክለብ አሰልጥኖኛል ሞሪኒዮ። የመጨረሻው የአሰልጣኞች ንጽጽር ጋሽ ከማል አህመድ ወይስ ሰውነት ቢሻው? ከባድ ጥያቄ ነው። የማሳረጊያ ስለሆነ ጋሽ ከማል። ምክንያት ለምን ብትለኝ ከታች ያመጡኝ ጋሽ ከማል ናቸው። ሰውነት ናሽናል ቲም ነው ያሳደገኝ።
ጋሽ ከማል ከ99 ጀምሮ ነው ሰውነት ጋር የተቀራረብ ነው። ኦልሞስት 2000 ውስጥ በላይ እና ያው 2004 ምናምን ለምን የመጀመሪያ መሰረትህን መርሳት አለብኝ ብዬ አላስብም። እና ጋሽ ከማል ነው ማስቀድመው። ሰውነት ኦልሞስት ናሽናል ቲም ነው እንትን ያለው ጋሽ ከማል እላለሁ። በጣም አሪፍ። በኃይሉ አሰፋ ቱሳ ለረጅም ዓመት በወጥነት በፕሪሚየር ሊጉ እንደዚሁም ደግሞ ሀገርን ለማገልገል በብሔራዊ ቡድን ደረጃ በደንብ እናውቀዋለን። የእግር ኳስ ተጫዋቾች ቀደም ሲል የገንዘቡን ነገር ስናነሳ ወንድሞቼን አትንኩ ጓደኞቼ ይገባቸዋል ብለ በሚገርም ስሜት ነበረ ለወንድሞች ጠበቃ ሆንኩ። ደስ ብሎኛል። ንጹህ ልቦን ወድጄዋለሁ። ሰዎች ግን የሰባተኛ ፖድካስት ቤተሰቦች ከእግር ኳሱ ከወጣ ዓመታት ስለተቆጠሩ በኃይሉ አሰፋ ቱሳ እግር ኳስ በምን ልክ ከፈለችው፣ አሁን ላይ ያለው የኑሮ ደረጃ እንዴት ያለ ነው፣ ጨላውን ገንዘቡን አባክኖታል ወይስ ደግሞ ተጠቅሞበታል የሚል ነገር ከተነሳ ምን እንበላቸው? እግዚአብሔር ይመስገን፣ አሜን። በሁሉም ነገር ሰክሲድ ነኝ ብዬ አምናለሁ። መካከለኛ ገቢ ካላቸው ኧረ ተው ከፍ ነው እንጂ ቤተሰብ ያንተ መካከለኛ ከተባለ መካከለኛ ካለው ገቢዎች ካለ ሰዎች አንዱ ነው። እግዚአብሔር ይመስገን ያው በአግባቡ ተጠቅሜያለሁ ብዬ አስባለሁ። እግር ኳስ የከፈለችኝን አላሳፈርኳትም ብዬ አስባለሁ። ያው እንግዲህ ሰውነህና እስካሁን እስካለህበት እግዚአብሔርን አመሰግናለሁ። ወደፊት ምን እንደምትፈጠር አታውቅም። ስለዚህ እስካሁን ባለሁበት ነገር እግዚአብሔር ይመስገን በጣም ደስተኛ ሆኜ ህይወት ላይ ነው ያለሁት። በጣም ደስ ይላል። እንደዚህ ተመስገን ሲል ሰው ደስ ይላል። ምናልባት ከህይወት ጋር በተገናኘ አንድ ጥያቄ እናንሳ። ባለቤት የልጅነት ጓደኛ ናት። አንተ እግር ኳስ ውስጥ፣ እሷ ደግሞ ሌላ የስፖርት አይነት ውስጥ። እስኪ እባክህ ይህን ነገር ንገረን። ደስ የሚል ታሪክ ስለሆነ ባለቤቴ ዝናሽ ተፈራ ትባላለች። እሺ። የሐዋሳ ልጅ ናት። ሐዋሳ ተወልዳ ሐዋሳ ያደገች ናት። አትሌቲክስ ሯጭ ነበረች። ሯጭ ነበረች። ፕሮጀክት ማለት ነው። ሁለት ፈጣኖች። እርግጠኛ ነኝ ሲጀምሩ ነው መጨረሻ ላይ ተገናኘ። አንተ በጣም ፈጣን ነህ። እንትን ነው እኔ ነው ፕሮጀክት፣ እሷ በአትሌቲክስ ፕሮጀክት ነው፣ እኔ በእግር ኳስ ፕሮጀክት። ያው እኛ በምንሰራበት ሰዓት ሜዳ እነሱም ትሬኒንግ ይሰሩ ነበር እና ያው የልጅነት ጓደኛዬ ናት። ከልጅነት ጀምሮ ነው የምንተዋወቀው። ሰባተኛው ፕሮድካስት ላይ የቀረበው በኃይሉ አሰፋ ሳይሆን የድሮ ማንነቱ ምንም ከዜሮ የጀመረው በኃይሉ አሰፋ ጋር የነበረች ነን እና ኤክስትራ ህይወት ይዘን ወይ በኢኮኖሚ ታጅበ ወይ በእንትን ታጅበ ሳይሆን ገንዘቡም አብሮ ነው ያደገው ከኛ ጋርና እግዚአብሔር ይመስገን የልጅነት ጓደኛዬ ናት። ከሷ 3 ልጆች አፍርተናል። በጣም ደስ። ስለዚህ አብዛኛው ደግሞ የሐዋሳ ልጅም ሆነ አብዛኛው ኳስ ተጫዋች ያውቃል ከጓደኝነታችን ጀምሮ ማለት ነው። እስቲል እንግዲህ እግዚአብሔር የተባረከ ትዳር አለን ብዬ አምናለሁ። እግዚአብሔር አመሰግነዋለሁ። አንድ ተጫዋች መጣ በኃይሉ አሰፋ ቱሳን ለማግኘት። ወጣት ተጫዋች ነው፣ በሊጉ ላይ እየተጫወተ ያለ ነው። ራሱን አንድ ነገር ለማድረግ ያንተን ምክር ፈለገ። ቱሳ ዝናው እየመጣ ስለሆነ ገንዘቡ እየመጣ ስለሆነ ወደ ትዳር ዓለም መግባት አለብኝ። ስለዚህ ምን አይነት ሴት ምርጫ ላድርግ? ትዳር እንዴት ነው? የትዳር ዋናው ቁልፍ ምንድነው ብሎ ቢጠይቅ ያ ተጫዋች ለብቻችሁ ናችሁ ለዛ ሰው የምትነግረው ምንድነው? አክቹአሊ ትዳር ቀላል ነገር አይደለም። ትዳር ብዙ ያው ትዳር ውስጥ ስትኖር እኮ ግጭቶች ምናምን ይፈጠራሉ። ግን ያንን አንደኛው ትዳር መቻቻል ነው ይባላል አይደል እንዴ? ያንን ነገር አሳልፈ ስፔሻሊ ሜንታልህ ገንዘብ ኢኮኖሚ ማምጣት አይደለም። አንተ የምታፈቅራት የምትወዳት ሴት ልጅ ወይ ጓደኛ የምታረጋት ልጅ አንተ ገንዘብ አምጥተህ ስለሰጣት ሁሌ በገንዘቡ ዙሪያ የምታወራባት ከሆነ እሷ አትወድህም፣ ገንዘብን ትታስባለች። ያ መሆን የለበትም። ከገንዘቡ በላይ አንተ መጀመሪያ ፍቅር መስጠት አለብህ ብዬ አስባለሁ። ምክንያቱም ገንዘብ ይመጣል ይሄዳል፣ ፍቅር ከሄደ ግን ተመልሶ አይመጣም። ናይስ። ስለዚህ ያንን ነገር ለማስተካከል መጀመሪያ አንተ ሜንታል ምን ላይ ዲፔንድ መሆን የለበትም፣ ገንዘብ ላይ ዲፔንድ ሆነ። ከገንዘቡ በላይ ሞስት እንትንን መስጠት ያለብህ አንተ ፍቅር ነው ብዬ አስባለሁ። ፍቅር ደግሞ ስትሰጥ ገንዘቡ አለ፣ ምን ይጎልብሃል? ምንም የሚጎል ነገር የለም። ስለዚህ መቅደም ያለበት ነው፣ ፕራዮሪቲን ማሰብ ነው። መጀመሪያ መቅደም ያለበት ምን የሚለውን ነገር ነው ብዬ ነው ማስበው። በዛ ያን ነገር ካደረገ ሁሉ ነገር ይስተካከላል። በውስጡ ግን ማን አለ?
ትልቁ ታላቁ ፈጣሪ አለ። ያን ትዳር ያው የተባረከ እግዚአብሔር ነው የሚሰጠው ይባላልና ያን ነገር አብዴት አድርጎ ራሱን ከወሰደ ብዙ ነገሮችን እንትን ይላል ብዬ አስባለሁ። በጣም አሪፍ ደስ የሚል ነው። ለኛ ለባለ ትዳሮች የሚሆን ላልኩ ተጫዋችም የሚሆን ምክር ነው። የማሳረጊያ ጥያቄ ላይ ደርሰናል። ባይሉ አሰፋ ቱሳ በእግር ኳሱ ተጫወተ፣ ጥሩ ስም አገኘ፣ ትንሽ አረፍ አለ። ቀደም ሲል እንዳልከን ጥሩ ነገር ላይ ነው ያለው። ተመልሶ ወደ እግር ኳሱ ዓለም መጥቶ በፋስት ትራክ የቢ ላይሰንስ ባለቤት ሆኗል። ቀጣይ እግዚአብሔር ቢፈቅድ በአሰልጣኝነት ቴክኒካል ኤሪያው ላይ ከምንመለከታቸው ወጣት አሰልጣኞች መካከል አንዱ ነው የምትሆነው። ወደ ስልጠናው ፈልገው ነው ወይ የገባ ወይስ እድሉ ስለመጣ ነው? ሌላኛው በስልጠናው ምን እንጠብቅ? በቅርብ ጊዜ ታቀደ የታሰበ ነገር አለ ወይ? እሱ ነገር እስኪ። አክቹአሊ ወደ ስልጠናው የመጣሁት ፈልጌ ነው። ለምሳሌ አሁን ላይ የምንሰማው የእግር ኳስ ስርዓት አለ። አሰልጣኝ ከተጫዋች ከኤጀንት ከምናምን የተባለ የተጋጫለ። እኛ በተጫዋች ህይወታችን ተበድሎ ያለፈ ተጫዋች አለ። ከተጫዋች በኋላ ደግሞ ወደ ኮቺንግ ስታፉ ስትገባ ደግሞ መበደል የለበትም ብለህ ማሰብ አለብህ። እኔ ተጫዋቶ ያሳለፈ ተጫዋች በአብዛኛው ጊዜ ያውቀዋል ብዬ ስለማስብ ማለት ነው። ይሄን ስለ ደግሞ አሁን እንደውም አብረው አሁን እየሰሩ ያሉም አሉ ከኔ ጋር ፋስት ትራክ ወስዶ በዚህ አጋጣሚ በጣም ብዙ ተስፋ የምንሰጣቸው ሲስተም ላይ እየሰሩ ያሉት እንደነ ሳሚ ፍሌክስ፣ ደጉ አዳነ እየሰሩ ያሉ ልጆች አሉ። በእኛ በፋስት አበባው ሲሳይ ባንጫ አሁን በረኛ ላይ መጣ። ስለዚህ ይሄ ምንድነው ነው አሁን አይታል። እግር ኳስ ደግሞ ሁሌ ቀድም እንዳለ ፕራይም ታይም አለ። በመጫወት ብቻ ሳይሆን በስልጠናውም ፕራይም ታይም አለ። ያንን ፕራይም ታይም የምታስቀጥልበት መንገድ በፖዚቲቭ ሆነ ይሄ ተበላሸ እንትንን ደግሞ ማስወገድ አለብን ብዬ አስባለሁ። ያውን አሰልጣኝ ከተጫዋች እንደዚህ ምናምን ይባላል። ያን ነገር ማስወገድ አለበት ብሎ ከሚያስቡ ተጫዋቾች አንዱ ይሄን ወሬ መቀየር አለብን ብዬ ስለማስብ ማለት ነው። ገንዘብ ይቀባበላል የሚባለውን ነገር መቀየር አለበት። ምክንያቱም አንድ ተጫዋች ሊከፈለው የሚገባውን ነገር ተከፍሎት እሱም ላያገለግል የሚገባውን መጠን አገልግሎ መሆን አለበት ብዬ ስለማመን ነው። ምክንያቱም እኔ የመጣሁበት የእግር ኳስ ስርዓት አለ። ያንን ስርዓት ጨርሻለሁ። ዛሬ ኮች ነው። በእርግጥ ይሄ ስል ደግሞ ያኔ ተጫዋች ነበርኩኝ። የሚመራው አንድ አሰልጣኝ ነው። እኔ 30 ተጫዋች ይሆናል። አሰልጣኝ ስትሆን ደግሞ 25 30 ሰው ነው የምትጠበቀው። ጥበቃ እንደማለት ነው። ይሄ ማለት ቀላል ነገር አይደለም። አንድ መጫወት ነው። ተጫዋች ስትሆን መጫወት ነው የምታስበው። አሰልጣኝ ለምሳሌ ረፍት አያያዝን ምን አይደራረገን ያን ማመጋገብ ብዙ ነገር ያስባል። ብዙ ፈተና አለባቸው አሰልጣኞች ላይ። ግን ወደ እንደዛ ነገር ውስጥ ለመምጣት ብዙ ኤክስፒሪየንስ ያላቸው አሰልጣኞች አሉ። ያለፍኩባቸው ከነሱ የምትወስዳቸው ነገሮች አሉ። ከነዛ ኤክስፒሪየንስ ሼር አድርገህ ፖዚቲቭ አቲቲዩድ ይዘህ ፕሪሚየር ሊግ ዋንጫ ሲበላ እንኳን ደስ አለህ እከሌ የሚባል አሰልጣኝ ቡድን እየተባባልክ ልክ ነጮቹ እንደሚያደርጉት ማለት እንደዛ ተወስዳለህ። ፕሮግረስ ይኖራል ብዬ አስባለሁና ወደዛ ሲስተም እንመጣለን ብዬ አስባለሁና እግዚአብሔር በፈቀደው ሲል ታዳጊዎች ላይ አሁን እየሰራሁኝ ነው። እዛ ቄራና አካባቢው ከነሱ ጋር ፕሮጀክት አሉ ልጆች የሚሰሩ እነሱ ጋር እየተንቀሳቀስኩ ነው። ነገር ግን ሞሮለስ ደግሞ ወደ እንደዛ አይነት ለመምጣት አክቹአሊ ወደ ቶሎ ቾክዬ መምጣት አልፈልግም። ምክንያቱም መጀመሪያ ቻሌንጅ መቻል አለብህ። እዛ ቶፕ ክላስ ላይ ስትመጣ ቶፕ ተጫዋች ነው የምታገኘው። ያንን ቶፕ ተጫዋች how to manage እንዴት ነው ማኔጅ ማድረግ ከዚህ ስሩ ኤክስፒሪየንስ ካለስ ካስቸጋሪ ነውና ከዛ አንፃር ከታች ሰርቼ መምጣት ነው የምፈልገው ብዬ ነው ማስበው። በጣም አሪፍ ቱሳችን ቆንጆ ሐሳብ ነው ያነሳው። እግዚአብሔር ፈቅዶ ደግሞ በአሰልጣኝነቱ እንድንመለከት እመኛለሁ። ብዙ ጉዳዮችን አነሳን። እግር ኳሳዊ ሐሳቦችን ከህይወት የተቀዱ ሐሳቦችን በግልጽነት ደስ በሚል መልኩ ያንተን ልምድ ለታዳጊዎች ለወጣቶች አሁን እየተጫወቱ ላሉ ቱሳ ምን አይነት እግር ኳሱን በምን አይነት መነጽር ነው የሚመለከተው የሚለውን ጉዳይ አድርሰናል ብዬ አስባለሁ። በመጨረሻ ስለ ፖድካስታችን ስለ ሌላ ነገር ከኔ ቀረ የምትለው የምትጨምርበት ሐሳብ ካለ እስኪ ባክን እድሉን ልስጥ። አዎ በጣም ደስ የሚል ፕሮግራም ነው። ባይዞዬ ኖርማሊ ባጠራኝም እከታተለዋለሁ። ጥሩ ነገር ያለው አብዛኛውን ጊዜ ምንድነው የጠፋ ስፖርተኛ የሚገኝበት ብሮድካስት ነውና ይሄ አንተ አንድ ግለሰብ ነህ እንደ ሀገር የባከኑ ስፖርተኞች አሉ። ወይኔ ከሌ ከመባባል ቀድሞ ወደ ጠፉ የሚለውን ነገር ብዙዎቹ መስራት አለባቸው ብዬ አስባለሁ።
በተለያየ አንግል ትገናኛለህ። በስፖርቱም ትገናኛለህ፣ ከጋዜጠኛውም ጋር ከአሰልጣኞችም ጋር በተለያየ አንግል ትገናኝ። በተለያየ አንግልም ህይወትን እየመራ ያለ ስፖርተኛ አለ። ግን ሁሌ እኔ ማስበውና ማዝነው መሰለ ቅድም እንደተናገርኩት በኮንትራት እንደሚጫወት ተጫዋች ግንኙነታችን መሆን የለበትም። ከእንትን ውጪም መደዋወል፣ መጠያየቅ፣ እንዴት ነው ቤተሰብ ምናምን መባባላል። አሁን ብዙዎቻችን ችግራችን ባለመገናኘታችን ብዙ ጓደኞቻችን ሶሻል ሚዲያ ላይ እየወጡ እንትን እያየን ነው። እና ይሄ ነገር ልክ አንተ እንደጀመርከው ሌሎችም መስራት አለባቸው ብዬ አስባለሁ። ፕላስ ደግሞ የኛ እግር ኳስን የሚለወጥበትን ባለሙያዎች በተለያየ አንግል ባለሙያዎችን እያመጣ እዚህ ጋር እግር ኳሱን ብትተነትነው የተሻለ ነው ብዬ አስባለሁ። እንደዚሁም በዋናነት ያለን ትልቁ በቃ ጣራችን ብሔራዊ ቡድን ነውና እባካችሁን አንድ ሆነን ተመልሰን ሀገራችንን የአፍሪካ ዋንጫ የምንመልስበትን እንተጋገዝ። አሁን አሰልጣኝ ዮሐንስ ሳሌ ተረከበ እንጂ የሱራፌልም የባይሉም የሁላችንም ነው። ስለዚህ ልንቆጭ ይችላል። በማንኛውም አንግል ሳፖርት ልናደርገው ይገባል። እኛ ጊዮርጊስም ቡናም ሐዋሳም ምንም የኢትዮጵያ ቡድኖች ናቸው። ከዛ ውስጥ የሚመረጥ ተጫዋች ነው የሚመጣው። ስለዚህ ያንን ነገር ሳፖርት ለማድረግ እንትን እንበል። አሰልጣኙ በሚወስደው ነገር ደግሞ ባንተቻች ብዬ ነው ማስበው። እኛ ጋር አሁን መተቻቸቱ ነው ያለው። የሚተችበት መንገድ ምንድነው የሚለውን ነገር አንወስድም። እና ሲተች ሐሳባዊ ጥሩ ለውጥ ለሚያመጣ የሚሆን ቢሆን የተሻለ ነው ብዬ አስባለሁ እንጂ እከሌ ምንም ሐሳብ የለውም አይችልም፣ ቡድኑ እንደዚህ አልተጫወተም፣ እንደዚህ አይደለም ከምንተች ከዛ ውስጥ አንድ ነገር ብንወስድ ነገ ግንባታ ይገነባናል። እና ከዛ አንፃር ነውና ኢትዮጵያን እግዚአብሔር ይባርካት ብዬ አስባለሁ። አሜን አሜን ብለናል። የሁሉ ነገር ማሳረጊያ ሀገር ነው። የሁሉ ነገር መጨረሻ ሀገር ስለሆነች ደስ በሚል መልኩ ነው እንደ አባትነት ያሳረከው። በጣም በጣም ከልብ አድርጌ ያመሰግናለሁ ቱሳችን። ጊዜን እንደዚሁም ደግሞ ያው እየነዳህም ስለመጣ ነዳጅህንም ሰጥተህ እዚህ 7ኛ ስቱዲዮ ተገኝተህ እንዲህ ያለ ቆንጆ ቆይታ ስላደረግን የእውነት ከሽንገላ በጸዳ አንደበት እግዚአብሔር ያክብርልኝ፣ ክብረት ይስጥልኝ ብያለሁ። ቅድም እንዳልኩ በኮቺንጉ ደግሞ ምን አይነት ስራዎችን ይሰራል የሚለው በሌላ ጊዜ ተገናኝተን እናወራለን። ከልብ አድርጌ አመሰግናለሁ ቱሳችን። እኔም በጣም አመሰግናለሁ። በዚሁ ቀጥሉ እላለሁ። እናመሰግናለን። ቴንክ ዩ ቱሳችን። ክቡራትና ክቡራን ይህ 7ኛ ፖድካስት ነው። የዛሬውን ቆይታችንን እንደወደዳችሁ ተስፋ አደርጋለሁ። በኃይሉ አሰፋ ቱሳ የኮሪደሩ ጌታ የመስመሩ አለቃ ከ3 ክለቦች ጋር ሻምፒዮን የሆነው በኢንተርናሽናልም በሀገር ውስጥ ውድድርም ትልቅ ተጽዕኖ መፍጠር የቻለው በቀጣይ በአሰልጣኝነት የምንጠብቀው ተስፈኛው አሰልጣኝ በኃይሉ አሰፋ ቱሳ የዛሬው እንግዳችን ነበረ። እንደወደዳችሁ ተስፋ አደርጋለሁ። ፕሮግራማችንን ሰብስክራይብ፣ ላይክ እያደረጋችሁ ለሌሎችም ተደራሽ እንዲሆን እንድታደርጉ ጠይቃለሁ። በቀጣይ ከሌላ እንግዳ ጋር እስክንገናኝ በያላችሁበት ጤና ይስጥልን። ቻው ቻው።